Oromoon akka ammaatti salphatee beekuu jedha. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmatee beekuu falmiitti jira. Kan torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo. አስተልኝ አድማጭ ተመልካቾቻችን ይህ በመከታተል ላይ ያላችሁት አረተ ቢውልሳ ኦሮሚያ የሰሞናዊ ጉዳዮች የምንዳስስበት የየታችን ፕሮግራማችን ነው። በዚሁ መሰረት ዛሬም እንደተለመደው ጃል ዶክተር ግርማ ሹሚና ጃል ጸጋይ አብሮኝ ይገኛሉ። ሁለታችሁም ለጊዜያችሁ በጣም አመሰግናለሁ። እኛም እናመሰግናለን አሌክስ። እኛም ለግብዣው እናመሰግናለን። እንግዲህ ዛሬ ሰሞኑን ኢትዮጵያና ኦሮሚያ ብሎም አፍሪካ ቀንዱ ይህን ሳምንት እንዴት እንዳሳለፉ ሐሳቦቻችሁን እስቲ የሰሞኑን የሳምንቱን እይታችሁን ስጡንና ወደሚቀጥለው ፕሮግራም እንሄዳለን። ሳምንቱ እንዴት አለፈ? ኦሮሚያ፣ ኢትዮጵያ ብሎም የአፍሪካ ቀንድ። ጃል ዶክተር ግርማ ዛሬ እስቲ ከርሶ ልጀምር። አመሰግናለሁ አሌክስ። እንግዲህ ኦሮሚያ ውስጥ እንደተለመደው መንግስት ተብየው በኩል ውዥንብሩ እንደቀጠለ ነው። ብዙ ስብሰባዎች እንዳሉ ጠቅላይ ሚኒስትሩና የሱ ተላላኪዎች ቢዚ የሆኑበት እንግዲህ ኦሮሚያ ፍንፍኔንም ያጠቃልላል። ፍንፍኔ ውስጥ የማህበረሰብን የማወያየት በሚል የቁጩ የማስመሰል ስራ ላይ የተጠመዱ ይመስላሉ። በወቦ በኩል ደግሞ ድል በድል በቃ ከጠላት ጀርባ ስንቅና መሳሪያ መፍታቱ እንደ ጉድ ነው። መሳሪያ ብቻ አይደለም፣ ምርኮኛ ራሱ እንደ ከብት እየተነዳ ነው እና እስከ ጥግ እስከ ሱሉልታ እስከ ሰበታ እስከ አዳአ በርጋ እስከ ሄዶ እስከ ምዕራብ ወለጋ በታች በኩልም እስከ ደቡብ እስከ ቦረና እና በቃ እስከ በሐረር በኩልም እንደዛው ሄዷል ማለት ነው። በሰሜንም እና ሙሉ በሙሉ ድል በድል የሆነበትና መግለጫም አውጥተዋል መሰለኝ ዛሬ ራሱ እና ጥሩ የሆነ ሽንፈት ወይም ድል ሽንፈት በፒፒ ድል ለኦሮሞ ህዝብ እየተበሰረ ነው ያለው እና ይሄ እሰይ ጎሽ የሚያሰኝ ነው። ምክንያቱም አባው ማለት ስንት ሴራዎችን፣ ስንት ድራማዎችን፣ ስንት አሻጥሮችን፣ ስንትና ስንት ዘመቻዎችን አልፎ ከትንሽ ቦታ ዛሬ ኦሮሚያን በጠቅላላ በቁጥጥሩ ስር አድርጎ ጠላትን እያሸ ነው ያለው። ጠላትን በጦርነት ብቻ ሳይሆን በዲፕሎማሲም በፖለቲካውም በሁሉም መልኩ እንግዲህ ለድል የተቃረብን እስከ ይመስለኛል። እስከዛ ሁሉ እንትን የሚሰጥ ድሎች እየመጡ ናቸው። ከኦሮሚያ ወጣ ስንል ደግሞ በአገሪቷ ውስጥ እንግዲህ እነፋኖም አውሮፕላን ሁሉ መጥተው ጥለናል የሚሉበት ያው መንግስት ተብየው ደግሞ አልተጣለብኝም የሚልበት ሳምንት ውስጥ ነበርን እና እንግዲህ ከነሱም ጋራ እንትኑ እንደቀጠለ ነው። ጦርነቱ እንደቀጠለ ነው፣ እየተስፋፋ ነው። በትግራይም እንደዛው ሰጣ ገባው ጨምሯል። መልስ መመላለስ እንደውም ቲፒኤልኤፍ ያደራጀ ይሁን ሌላ አካል አላቅም መቀሌ ውስጥ ህዝቡ ሰልፍ እያረገ ነው። በጉልበት የተያዙ ቦታዎች ይመለሱልን፣ ብዙ ቦታዎች በሰልፍ እየሆኑ ነው እየተባለ ነው። ከኢትዮጵያ ወጣ ስንል ደግሞ ከኤርትራ ጋር ያለው ሰጣ ገባም እንደዛው ጨምሯል። ጠቅላይ ሚኒስትር ተብየው
አሰብ ላይ ሄደን ኮሪደር ካልሰራን አሰብ ላይ ቤቶች ሁሉ ሰው የላቸውም እንግዲህ ተመዝገቡ እያለ ነው እንግዲህ ቤት ሊያድል ነው መሰለኝ እና አስመራ በቀፎና ሰው ውስጥ የለም ሄደን ይዘን እንግዲህ የኛ ናት ተሰለፉ የሚል አይነት ጥሪ አይነት ነው የፖለቲካ ተቃዋሚዎችን ሰብስቦ እንግዲህ ዛለን ገባ ነው የሚል አይነትም ዲስኩር ያረገ ነው እና ሰጣ ገባው ጨምሯል እነሱ መልሰውለታል ኤርትራውያኖችም ለምሳሌ ያንተ ሽልማት እኮ እንዴት እንደመጣና ቃለን ባሻጥር ነው ምናምን እኔ ባለፈው ተገዝቶለት ነው ስል እንደነበረ ሁሉ እነሱም በተንኮል እንደተሰጠው የኖቤል ሽልማት ያ ተንኮል እንዳለውና ሚስጥሮችን እንግዲህ ወጣ ያረጉ ነው ከጦርነቱ ግብ ሰጣ ገባ በተጨማሪ አንዳንድ ይሄ ውሸተኛ አስመሳይ ሰውዬ ምን እንደየመሰለ ዓለምን እንዴት እንዳለ ሁሉ እንትን ያሉበት ነው ከዛ ወጣ ስንል ደግሞ እንግዲህ በአፍሪካ ቀንድም ሹክቻው ቀጥሏል እነሱም ከአንዳንድ እግራቸውን እየዘረጉ ነው ወደ ሞሮኮ ምናምን ከነሱ ጋር እንትን ያደረግን ነው ይላሉ ሌሎቹም እንደዛው በዙሪያ ያሉት እየተሰባሰቡና እንግዲህ ለጦርነቱ ጎራ ለይተው እንትን የሚሉ አይነት ነው የሚመስሉትና ይሄን የታዘብኩት በዚህ ሳምንት ልስተውስ አንተም ያንተን ሐሳብ አክልበት ሪፍሌክት አድርግ ያለውን እንግዲህ ኢምፓየሪቱንም ከኦሮሚያ አንስቶ ኢምፓየሪቱን ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ ጫፍ እስከ ምዕራብ ጫፍ ከዛም ሲያልፍ አንተም እንዳነሳው የአፍሪካ ቀንድን በሚመለከት ያለውን ትርምስ ውጅንብድ ዶክተር ግርማ ነካክቶታል እነሱን የሚያጠናክሩ አሁን ዶክተር ግርማ ያነሳቸው ነጥቦች የሱ ሐሳብ ብቻ ወይንም የኛ አመለካከት ብቻ ሳይሆን በአንዳንድ ሪፖርቶች ጭምር የተረጋገጠ ብዙዎቹ የሚያውቁትና የታወቁ ነገሮች መሆናቸውን የሚያሳዩ አንዳንድ ነገሮችን ማንሳት እፈልጋለሁ ሰሞኑን ከተነሱት በጣም እዚህ ጋር መነሳት አለባቸው ብዬ ስላሰብኩ ማለት ነው ሰሞኑን ዓለም አቀፍ የሰላም መለኪያ ሪፖርት ወጥቷል ኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ የሚል ድርጅት አለ በየአመቱ የተለያየ የሰላም ማረጋገጫ የሆኑ ኢንዴክሶችን ካልኩሌት በማድረግ የተለያዩ ሪፖርቶችን የሚያዘጋጅ እጅግ በጣም ሰፊ የሆነ ሪፖርት አውጥቷል በሪፖርቱ ላይ የተካተቱ ነገሮች አሁን ዶክተር ግርማ ያላቸውን ቀጠናውንም ጭምር ማለት ነው ኢትዮጵያን ብቻ በሚመለከት ሳይሆን ቀጠናው እንደውም ሪፖርቱ በተለይ ኢትዮጵያን በሚመለከት በአሁኑ ጊዜ መነሻው በአለም ላይ በአለም አቀፍ ደረጃም ማለት ነው 59 አክቲቭ ስቴት ቤዝድ ኮንፍሊክት ወይንም ግጭቶች አገራዊ የሆኑ 59 እየተካሄዱ ያሉ ግጭቶች እንዳሉ ያነሳና ይህ ግጭት ከሁለተኛው የዓለም ጦርነት ወዲህ ከፍተኛ ነው ብሎ ያስቀምጣል በአለም አቀፍ ደረጃ ራሱ ማለት ነው ከፍተኛው ነው ይላል ከዛ ውስጥ ከፍተኛነቱ ብቻ ሳይሆን አፍሪካ እጅግ በጣም ትልቁን ወይንም ትላልቆቹ የተባሉትን የምታካትት ናት ብሎ ያስቀምጥና የነዚህ ትላልቅ 59 አክቲቭ ስቴት ቤዝድ ኮንፍሊክት ውስጥ የግጭቶቹ መገኛ ትላልቆቹ አፍሪካም ውስጥ ተጠቀሳለችልና በዋነኛነት የግጭትና የጦርነት ማዕከላት ብሎ ያስቀመጣቸው ኢትዮጵያ ሱዳን ደቡብ ሱዳንና የኮንጎ ዲሞክራሲያዊ ሪፐብሊክን ነው ይሄ እንግዲህ እየተወራ ካለው በኢቢሲ ከሚነገረው በፋና ከሚነገረው በኦቢኤን ከሚነገረው የቴሌቪዥን ስክሪን ሰላም በተቃራኒ መሬት ላይ ያለው እውነታ ዶክተር ግርማ የሚናገረው እኛ የምንናገረው ብቻ ሳይሆን ዓለምም እያየው ያለው ትርምሱ ሁከቱ ግርግሩ መንግስታዊ ሽብሩ ዓለምም ያረጋገጠውና በሪፖርቶች የተረጋገጠ መሆኑን ያሳያል እንግዲህ ይሄ እንግዲህ ያለ ምክንያት አይደለም እንደዚህ አይነት ጥናቶች ሪፖርቶች የሚሰጡት የመንግስት ኃይሎች
አሁንም ማለት ነው ሰው አልባ አውሮፕላኖችን ወይም ድሮኖችን ቀላልና ከባድ መሳሪያዎችን ተጠቅመው ታጣቂዎችን አይደለም ታጣቂዎችንማ ቅድም ዶክተር ግርማ እንደተናገረው እየቀመሰ ነው የመንግስት ኃይል በየሄደበት እየተነዳ ነው በየሄደበት እንደበግ እየነዱት ነው ነገር ግን በዛን እንዴት በቀል በሚመስል መልኩ ሰላማዊ ዜጎች ላይ የሚወሰደው እርምጃ ቀላልና ከባድ መሳሪያዎችን በመጠቀም ዜጎችን ማሸበር ቀጥሏል ከተለያዩ ቦታዎች ላይ ኮሙኒኬሽኖችን መቆራረጥ ኢንተርኔት ስልኮችን የህዝብ ለህዝብ ግንኙነትም ሆነ ህዝቡን የሚመለከቱ ግንኙነቶች እንዲቋረጡ ወይንም እንዲስተጓጎሉ የህዝቡ የዕለት ከዕለት ኑሮ እየታወከ ያለፈበት ሳምንት ነው መፈናቀል በነበረበት የህዝብ አገልግሎቶች ጉድለት ብቻ ሳይሆን አንዳንድ ቦታ የለም እስካሁን ማለት ነው ከባድ ኦሮሚያን የሚመለከት ነው ትግራይን የሚመለከታል የአማራ ክልልን የሚመለከታል ይሄ በኢምፓየሪቲ ውስጥ በሰፊው የታየ ነገር ነው ከዚሁ ጋር በተያያዘ እንግዲህ ሁከቱ መንግስታዊ ሽብሩ ኦሮሚያን ብቻ ሳይሆን አማራን ብቻ ሳይሆን ዶክተር ግርማ እንዳስቀመጠው ትግራይንም የሚነካ ነው በትግራይ ውስጥ እንደውም የተዘጋጀው ሰላማዊ ሰልፍ ላይ የትግራይ ክልል ጊዜያዊ መንግስቱ ምክትል ፕሬዝዳንት ንግግር አድርጓል ሰልፉ ላይ የጊዜያዊ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ንግግር አድርጓል ንግግሩ ከንግግሩ አረፍተ ነገር ውስጥ አንድ ኢንተረስቲንግ የሆነ ነገር አለ የፌደራል መንግስት በጦርነት ሊያሳካቸው ያልቻላቸውን የተቆራረሰች ትግራይ እንድትኖር ለማድረግ የአካባቢውን የህዝብ አስተፋፈር ዲሞግራፊ ለመቀየር እየጣረ ነው ብሏል ይሄ በግልጽ እዛም እየተሰራ ያለውን ብልጽግና ያስፋፋውን መንግስታዊ ሽብር የሚያሳይ ነው ከዛው ጋር በተያያዘ እንግዲህ ኑሮው ጦርነቱ ውጊያው የመንግስታዊ ሽብሩ የኑሮ ውድነትንም እንደዛው ከለት እያናረው ህዝቡ በጣም ትልቅ መከራና ስቃይ ውስጥ እንዳለ የሚያሳይ ሌላም አንድ ሪፖርት አለ ይሄኛ ብቻ ምንለው ማለት ሳይሆን cost of living index by country 2025 ሪፖርት ወጥቷል ሰሞኑን የኑሮ ውድነት መለኪያ ሪፖርት የ2025 በዚህ ጥናት ላይ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርቱ አመልክቷል ይሄንን እኛ አይደለም ምንለው ዓለም እያለው እየመሰከረው ነው ማለት ነው አብይ አህመድ አድገናል ታምር ፈጥረናል እንዲልም ከአፍሪካ አንድ ያለን ያለነው ከአፍሪካ ቀዳሚ ከዓለም 53ኛ እንግዲህ አገሪቱ በራሷ ኢምፓየሪቱ በዚህ ሁኔታ ውስጥ ነው ያለፈች ያለችው ሳምንቱም እንዳለፈው ከዚህ የተለየ አይደለም ማለት ነው ጦርነቶች መንግስታዊ ሽብር እስር አፈና ግድያ ህዝብን ማስራብ ማፈናቀል ዘውጪም ዓለምም ባረጋገጠው መልኩ ሆነ በጥናት የተደገፈ ሪፖርቶችም ይህንን ያረጋገጡበት ሁኔታ ነው ያለፈው እያለፈ ያለው ሳምንት ቀጠናውንም እንዳልነውም ዶክተር ግርማ አስቀምጦታል ከኤርትራ ጋራም አካባቢውን ይሄ አሸባሪ መንግስት ኦሮሚያ ሳይሆን ኢምፓየሪቱን ብቻ ሳይሆን ጎረቤቶችንም ጭምር እንዳይረጋጉ አጠቃላይ የአፍሪካ ቀንድ የስጋት ቀጠና እንዲሆን የግርግር ቀጠና እንዲሆን በተለያየ መልኩ እየሰራ ያለ መሆኑን በደንብ ያየንበት ሳምንት ነው አመሰግናለሁ በጣም አመሰግናለሁ ጃል ጸጌ በሰጠሁላችሁም ጥሩ ነው አላችሁ የገለጻችሁት የሰውን ጉዳይ በኢትዮጵያ እና ኦሮሚያ እና በምስራቁ አፍሪካ ያለውን ችግር ሰሞኑን ያለፈበት በሳምንቱ ውስጥ የተወያዩት ሁኔታዎች በትግራይም የኤርትራ ከኢትዮጵያ ጋር ያላትም ኦሮሚያ ውስጥ ያሉ ችግሮች የኦሮሞ ነጻነት ሰራዊት ያደረጓቸው ጦርነቶች ሁሉንም ዳሰሷል በጣም ነው አመሰግናለሁ እስቲ ወደሚቀጥለው ጥያቄ ከመግባታችን በፊት አንድ ቪዲዮ ላሳያችሁና ከዛ ጥያቄን አከላለሁ አሁን 90%
በሚገባ በተጨባጭ በሪፖርት መቅረብ የሚችለው 90% መተናቸዋል። እንግዲህ ብርሃኑ ማርሻል ብርሃኑ ጁላ የኢትዮጵያው መከላከያ ሚኒስትር ኢታማዦር ሹም ናቸው እንበልና የሚሉት ምንድነው? አገሪቱ እንደምናየው ነው። ኢትዮጵያ በአሁኑ ሰዓት ኦሮሚያና ኢትዮጵያ በትርምስ ውስጥ ነው ያሉት። ይህን ትርምስ ውስጥ ያለ ምንም አይነት ነገር የድሉ ባለቤት እንደሆኑ አሸንፈው በተለይ በኦሮሚያና በአማራ ክልል ውስጥ ያለው ጦርነት በድል እንደተወጡ 90% እንደመቱ እየተናገሩ ነው ያሉትና እስቲ እናንተም የራሳችሁን ሀሳብ ስጡበት። እውነት መጥቷል ወይ? ምናልባት ቅድም ጃልደ ዶክተር ግርማ አንስቶ ነበር። ድል በሌለውና የኦሮሞ ነጻነት ግንባር ሰራዊት ስርዓቶችን ብዙዎቹን ማርከው እየነባቸው እንደነበረ ሲወጣቸው እንደነበረ ስንናገር ነበር። ይሄ በተለይ በቪዲዮዎችም ማቅረብ ቢያስፈልግ እናቀርባለን። እንደኝን ሁሉ የተደረጉትን ሁሉ ግምት ውስጥ መክተትና በደንብ አድርገን እስቲ ልንነግራቸው ይገባል። ምክንያቱም ውሸት መናገር አገር ህዝብ በሚያይበት ምድር ላይ ሁልጊዜ ድል በድል እንደገና በአንደኛውም ጥያቄ ላይ እንዳነሳ ነው ሁሌ ያሸንፈናል፣ ብልጽግና አለ፣ እድገት አለ ይላሉ። ምክንያቱም ሁልጊዜ እነዚህ ሲሉ ብልጽግናዎች ድል ካለ ተሸንፈዋል ማለት ነው። አሸንፈናል ሲሉ 90% መተናል ካሉ ደግሞ እንግዲህ 90% እንደተመቱም አይነት ነገር እንደሆነ፣ ምክንያቱም ሁልጊዜ እነሱ ተቃራኒ ነው የሚናገሩት እና ይሄም ስላለ እስቲ የራሳችሁን ሀሳብ ስጡበት። አመሰግናለሁ አሌክስ። እንግዲህ ያው ከዚህ በፊትም በተደጋጋሚ ብለናል፣ ሁሉም ሰው ያውቃል ብለን እናስባለን። ውሸት የስርዓቱ መለያ ከሆነ ሰንበትበት ብሏል ማለት ነው። ይሄ ውሸት ተፈጠረ ሁሉ ነገር እንዳልከው አንዳንድ ጊዜ አሁንማ ተጠንተዋል፣ ራሱ ታውቀዋል። ልክ እንዳልከው በተቃራኒው መተርጎም ብዙ ነው ካለ ትንሽ ነው ካለ ብዙ መታው ካለ መመታቱን ደመሰስኩ ካለ መደምሰሱን ሰፊው ህዝብ የሚያውቀውና የሚረዳው አይነት ደረጃ ላይ የደረስንበት ጊዜ ነው ያለው። ምክንያቱ ደግሞ ውሸት የስርዓቱ መለያ ስለሆነ ማለት ነው። በቃ ባህሪው ሁሉ ጊዜ በልማት ይልሃል፣ ስንዴ ኤክስፖርት አደረግን ይልሃል፣ ታምር ሰራን፣ አደግን፣ ተመነደግን። በቃ ቅድም ያነሳናቸው እኛ ያነሳናቸው ብቻ ሳይሆን የዓለም አቀፍ የሆኑ ድርጅቶች በጥናት በሪፖርት ያረጋገጧቸው ነገሮችን ጭምር ለነሱ አልታየም። ምክንያቱም በተቃራኒ ስለሚተረጎም ማለት ነው። ስለዚህ ባጭሩ ከብርሃኑ ጁላ ንግግር መታናቸው፣ በተናቸው፣ ደመሰስናቸው፣ አጠፋናቸው ያው የብርሃኑ ጁላም ለራሱም ሆነ ለአለቃው አብይ አህመድ መጽናኛ ካልሆነ በስተቀር ከእውነት የራቀ መሆኑን ብርሃኑ ጁላም ያውቀዋል፣ አለቃውም ያውቀዋል። ለዚህ አይሸልመውም፣ ምክንያቱም እውነታው ስለሚታወቅ ማለት ነው። ስለዚህ እንደ መጽናኛ ዘፈናቸው የሚጠቀሙበት ነው የሚመስለኝ። እኔ አደግን፣ አሸነፍን፣ ተመነደግን፣ ተሻገርን ሲሉ ጀስት እንደ ዘፈን እንደሚመኙት ነገር እያዳመጡ እየመላለሱ የሚጽናኑበት ዘፈን ይመስለኛል እንጂ እንደዚህ አይነቱ መረጃ የራሱን ካድሬ የሚያምኑ አይመስለኝም። የራሱ ካድሬ ማያምኑ። ምክንያቱም በተለይ የዞን ከተሞችን ጭምር ለቆ ሸሽቶ ተደብቆ እየተሽለኮለከ እየኖረ ያለው ካድሬና ካቢኔ ራሱ እሱ ሸሽቶ ከመጣበት ስፍራ የሚደረገውን ነገር ያውቃል። ማንም ፈርቶ እንደሸሸ ለምን እንደሸሸ ባይነካም ለምን እንደሸሸ ግን ያውቃል። ምን እየተካሄደ እንደሆነ ያውቃል። ከዚህ በፊት እኮ ከኦሮሞ ነጻነት ሰራዊት ጋር በጦርነት ላይ ነን፣ ቦታዎች ወረዳዎች ተይዘዋል የሚለውን ለማመን እኮ ብልጽግና 3 ዓመት ምናምን ይፈጀበት። ያንንም ራሱ ለማለት የተገደለው ምንድነው? እነዚህ ካቢኔዎቹ እና ካድሬዎቹ ሲሞላ ዋሽተው በኋላ ሲቸገሩ ፓርላማ ላይ መናገር ጀመሩ። እዚህ ላችሁ ነው ለዛ የውሸቱ ስብስብ የተወካዮች ምክር ቤት የተባለው ላይ መናገር ጀመሩ። እንደዚህ
ይህንን ያክዳው ይህንን ያክ ምናምኖች መናገር ሲጀምሩ ነው ኦፊሻል የሆነው እንጂ ከተማ ለቆ እየሸሸ የዞን ከተሞችን ለቆ እየሸሸ በምንም ሰላም ነው ጦርነት የለም በቃ ዲሞክራሲ ነው ነበር የሚያወሩት። ስለዚህ እውነታው እነሱ ጋር ይታወቃል ማለት ነው። አሁን ራሳቸውን አያሳምንም። በመሬት ላይ ያለው እውነታ ግን ያው እኛም ብርሃኑ ጁላም ከዚያ አልፎ የዓለም አቀፉ ማህበረሰብም ስላወቀው ያው ቅድም በተነጋገርናቸው ሪፖርቶች ላይም እኮ ኢትዮጵያና ሰላም እጅግ የተራራቁ መሆናቸውን ዓለም አቀፋዊ ጥናቶች በሪፖርታቸው አስቀምጠው ከአፍሪካ ጠቅሰው ደረጃ ሰጥተው በኢኮኖሚው በሰላም ሁኔታው እንደዚህ ያስቀምጡት እኮ እውነታውን እነ ብርሃኑ ጁላ ለመሸፈን ስላልቻሉ ነው። በየመድረኩ በራሳቸው መድረክ በራሳቸው ቋንቋ ግን የደረሰበት ቦታ ሄደው እንደዚህ ማውራት ይችላሉ፣ የሚከለክላቸው የለም። ያ ግን እውነት አይሆንም። እውነታው ግን በመሬት ላይ በመጀመሪያም ዶክተር ግርማ አስቀምጧል እየተካሄዱ ያሉ ጦርነቶችን በኦሮሚያ ከወሰድ አሁንም በኦሮሞ ነጻነት ሰራዊትና የአብይ ወንበር ጠባቂ ወይንም መከላከያ ሰራዊቱ መካከል በተለያዩ የኦሮሚያ ዞኖች ፊንፊኔን ዙሪያ ጨምሮ ውጊያ እንደቀጠለ ነው። ከነዚህ ምሳሌ መጠቃቀስ የምንችልበት ሁኔታ ነው ያለው። በምዕራብ ሸዋ ባኮ፣ በበቾ፣ በአርሲ ሙኔሳ፣ በምዕራብ ወለጋ በባቦ ጋምቤል፣ በመነሲቡ፣ በደቡብ ምዕራብ ሸዋ ዞን በቶሌ፣ በሶዶ ዳጪ እና በቾ፣ በመተከል ስንቱን ጠቅሼ እጨርሳለሁ። በብልጽግና ተራራኪ ሰራዊት ላይ የተወሰደውን እርምጃ ብርሃኑ ጁላ ሪፖርት ያልቀረበለት ከሆነ እንዲያጣራን መክሮለን። ደውል ካልሰማ ጠይቅ። የሸሹ ካድሬ ካቢኔዎችን ወታደሮቻቸውን ጥለው ቁስለኛቸውን እንኳን ሳያነሱ እየተሯሯጡ እየተንጋጉ ወደ ከተማ የሚሸሹ ወታደሮችን እና አዛዦቻቸውን ያላመለጡት ያው እንግዲህ ያመለጡትን ግን ደውለህ ጠይቅ ትክክለኛው ሪፖርት ማለት ፈልጋለሁ። በአማራ ክልልም በብዙ አካባቢዎች የአብይ አህመድና የነተመስገን ጥሩነህ ወታደር ሙሉ ቁጥጥር የለውም። መከላከያ ተብዬው ሰራዊት ያው እንዳልነው ፍንፍኔ ያለችውን 4 ኪሎ የምትገኘውን የአብይን ወንበር መከላከል ይችል እንደሆነ በመጨረሻ የምናየው ቢሆንም ራሱን እንኳን የማይከላከል ሰራዊትን የሀገር መከላከያ ሰራዊት ተብሎ አይጠራም። ስለዚህ የብርሃኑ ጁላ ስሌት ያው ራሱንም አያሳምንም። ከዚህ ውጪ በኢምፓየሪቱ ውስጥ ተንሰራፍቶ ያለው ሰራዊቱ እየተመታበት ህዝቡም እየኖረበት ያለው ሁኔታ ያለውን ችግር ተቀብሎ ለመፍትሄ ከመስራት ይልቅ እንደዚህ በባዶ ሜዳ መፎከርን እንደዚህ በባዶ ሜዳ በየጊዜው አሁን 90% ሆነ 90 ቀን ወደ 90% ከዛ ደግሞ እንግዲህ 90ው ደግሞ ምን 90,000 ወይ 9ን ይወዳል መሰለኝ ሰውየው። በቃ እንደዚህ ሪፖርቶቹ ሁሌ እንደዚህ ናቸው። ከሁለት ሳምንት የኦሮሞ ሰራዊትን በሁለት ሳምንት ውስጥ እናጠፋው ከዛ 90ንም ሆኖ ነበር 40 ምናምንም ሆነ 3 ወርም ሆነ አሁን ደግሞ 90% ደረሰ። 10% ሂሳቡን በቃ ሪፖርቱን ለማቅረብ በተጨባጭ ይላል እኮ በተጨባጭ እሱ እንኳን እየተደረገ ያለውን ነገር እኮ ብርሃኑ ጁላ እንኳን አያውቅም። እንኳን ለሌላው ሊያቀርብ እንኳን እኛን ሊያስረዳን በመረጃ እንኳን ለምን ሊያስረዳ እሱ እንኳን አያውቅም። ምክንያቱም እሱ ያለው እንደዚህ በየመድረኩ እንደዚህ እየተገኘ ዋሽ ማይዶ ለእልቂት የተዘጋጀው ማገዶ ሲዘጋጅ መድረክ ላይ ተገኝተ ንግግር አድርግ ይሄ ነው የተሰጠው እንጂ በኦሮሚያ በአማራ በተለያየ አካባቢ እየተደረገ ያለውን ጦርነት እሱ እንኳን አያውቅም። ሪፖርት በትክክል አይደርሰውም። ግን እዚህ ቁጭ ብሎ አስረዳቸዋለሁ በቃ የተጨበጠ እያለ በቁጥር እንኳን ሊያስቀምጥ ይሞክራል። ስለዚህ እሱም ይቀጥል። ያው እንደተባለው at the end of the day 90% ደምስሰናል ካለ 90% መደምሰሱን የምንቀበለውና ስለዚህ ብልጽግና 10% ነው የቀረው ህዝቡ ሰራዊቱም ትግሉን ማጧጧፍ ነው። ምክንያቱም ይሄ ከውድቀት ጫፍ የደረሰችውን ብልጽግና ገፍትሮ ገደል መክተት ይቻላል ማለት ነው። ስለዚህ
ይሄንን የተረዳሁት ከሱ ንግግር ላይ። ጃንጸጋዬ እዛው ትንሽ ለአንዳንድ ነገሮችን ለማከል ነው። ስጋት ወደማይሆን ደረጃ አድርሰናል ብሎ ነበር አሁን በፊት። ሌላ ጊዜ ደግሞ ሸኔ ጠፍቷል አሁን በመለቃቀም ላይ ነን ብለውም ነበር። እንደው በመሬት ላይ ያለው እውነታና የብርሃኑ ጁላ ስሌት ምንና ምን ሊሆኑ ይችላሉ? ሰማይና ምድር እውነት ነው። በመለቃቀም ብሎ ነበር እኮ ትግራይ ሲለቃቅሙ ነበር፣ ኦሮሚያም ሲለቃቅሙ ነበር። እንደውም አንዴ ደግሞ ምን ብሏል? የኦሮሞ ነጻነት ሰራዊት ጥቂቶች ሌላ ተደምስሷል፣ እጅ ሰጥቷል፣ አንዳንዶች ብቻ አለ ወደ ጎረቤት ሀገር እየሸሹ ነው አለ። አሁን እንግዲህ ይሄ ተደባብቷል ባይዞ ይሄንን ካለ ቆይቷል። እነዛ ወደ ጎረቤት ሀገር እየሸሹ የነበሩት ተመልሰው ነው ወይስ እነዛ እጅ ሰጥተው የነበሩት እንደገና ዘምተው ነው? ከየት ነው ራሱ የመጣው? ራሱ እንኳን እንደው ውሸት የስርዓቱ መገለጫ ነው ብለናል። በውሸት እንኳን እንዴት ጎበዝ ላይሆኑ ቻሉ ነው እነዚህ ሰዎች። የሚገርመኝ በውሸት እንኳን አንድ ሰው ስራዬ ብሎ አንድ ሰው ባህሪዬ ብሎ ባለው ነገር በጥናት ክፍተት ባለ መስጠት ለምን አይዋሹም? ትላንት የዋሸውን ነገር ዛሬ ያፈርሳል። ዛሬ የሚዋሸውን አብይም እንደዛ ነው የሚያደርገው። አንድ አይነት በቃ ብልጽግና ማለት ይሄ ነው። እርስ በራሳቸው እንኳን ንግግራቸው አንዱን የሚጠርስ ነገር ነው። ስለዚህ መሬት ላይ ስለለቀማም ካወራ እየተለቀመ ያለው እሱ ነው። ስለ ጎረቤት ሀገር መሸሽም ካለ የሱ ሰራዊት ነው ምክንያት እየፈለገ በሶማሊያ ውስጥ የሆነውን ነገር እናውቃለን። ከቴሌቪዥን ስክሪን ላይ እንደሚፈነጨው አይደለም ማለት ነው። ስለዚህ ሙሉ በሙሉ አሁን እየተወሻሹ እርስ በርስ ምን ሰራ፣ ምን አመጣ፣ ዛሬ ደግሞ ምን ታሰማኛለህ የሚለው ነገር የተሻለ ነገርን ወይም የተሻለ ውሸትንም ለማምጣት ቢጥርም የብርሃኑ ጁላ ውሸት አሁንም ሚዛን የማይደፋ ነው። የሱ ካልኩሌሽን አሁንም ልክ እንደ ትላንትናው ማሾፊያና መቀለጃ የሚያደርገው ነገር ነው እንጂ ከእውነታው ጋር በፍጹም የማይገናኝ ነው። ካድሬዎቹን እንኳን ሰብስቦ የኦሮሚያ ውስጥ ካድሬና ካቢኔዎቹን የተለያዩ በተለይ የወረዳ ከቀበሌዎች ደረጃ የነበሩትን አዳማ ላይ ሰብስቦ ሲያሰለጥን ነበር። እነሱን እንኳን በወታደር አጅቦ ወደ መጡበት ለመመለስ ያልቻለበት ሁኔታ እያለ ስለ 90% ማጥፋቱ ሲነግረን እንግዲህ እያወራ ያለው ስለምንድን ነው የምትለው? የራሱን 90% ሰራዊት አስጨርሻለሁ ከሆነ በሱ እንቀበለዋለን ማለት እንጂ ሙሉ ሙሉ የህልም ስሌት ነው። ይመኛል እንደዚህ እንዲሆን፣ ይፈልጋል እንደዚህ እንዲሆን። የአለቃውም ዲማንድ ነው። አለቃውም ይሄንን እንዲያሳካለት ነው የሚልከው፣ የሚሰድበው፣ የሚያሸማቅቀው። ብርሃኑ ጁላ ግን ያንን ዴሊቨር ማድረግ አይችልም፣ አልቻለምም፣ አይችልምም፣ ብቃትም የለውም። ለራሱ አንዴ ዘምቶ የተባረከ ሰው እስከ አሁን ዛሬ ደግሞ በሰዎች ሐሳብ እንደ አህያ ጭነው የሰዎችን ሐሳብ የሚያገለግል አንድ ቀን እንኳን ለራሱ ያልቆመ በራሱ ሐሳብ ያልተራመደ ውሸትን ብቻ እንደ ማሾፊያ እንደ መቀለጃ እንደ አሻንጉሊት ሆኖ እያገለገለ የሚኖር ሰው የሚያወራው መረጃውም የለውም፣ ስሌቱንም አልቻለም። ፕሮፓጋንዳም ከሆነ እሱ ራሱ ኳሊቲ ይፈልጋል፣ ችሎታ ይፈልጋል። አትሊስት በውሸት ለማሳመንም ከሆነ እኮ የሚጠበቅ ነገር አለ። በምን መልኩ የምትዋሸው? እሱም ኳሊቲ አለው። እሱንም የሌለው ሰው እኔ ብርሃኑ ጁላ ያየሁት ምንም አይሳካል የተባለ የሐሰት መረጃም እያቀረብክ ሰዎችን ለማሳት አይሳካል። ከእውነት ጋር ጧቱኑ ነው የተለያየው። ኦፒዲዮ ሲሆን ከእውነት ተለያይቷል። ያኔ አክትሟል። አትሊስት በውሸት እንኳን ብዙ ሰው አይናደድም። አይታችሁ እንደሆነ በማህበራዊ ሚዲያ ላይ የብርሃኑ ጁላ ንግግር የቀልድ የተለያዩ ነገሮች የማሾፊያ ቪዲዮ እንደሆነ ንግግሩ ሁሉም ሰው ያውቃል። ምክንያቱም ከቁም ነገር ያልገባ ምንም አይሳካል የተባለ ሰው ስለሆነ አሁንም የቀልዱን እኛ እንደ ቀልድ ነው የምናየው ማለት ነው እንጂ እየተገረፈ እየተቆነጠጠ ነው። በዚህ መገረፉ ደግሞ በዚህ መቆንጠጡ ደግሞ የአለቃው ዛቻና የአለቃው ማስፈራራት ሲጨመርበት እንግዲህ
ብርሃኑ ጁላ ለራሱም ጭንቅ ውስጥ ነው ማለት ነው። አድርግ የተባለውን አምጣ የተባለውን ማምጣት ያልቻለ ነገር ግን በውሸት ያንን ለሚዲያ ግባት ብቻ እንዲውል የሚሰጥ ነገር ግን ቢሮ ውስጥ ተጠርቶ ፖስተር የሚባልበትና ማስፈራሪያ የሚሰጠው ተላላኪ ነው። ማርሻል ምናምን ብሎ ራሱ መጥራት በጣም አጸያፊ ነው። እንደዚህ አይነት ሰው ማለት ነው። የራሱን ህዝብ የካደ ለሆዱ ብሎ የሰዎችን ሀሳብ ተሸክሞ እድሜ ሙሉን የሚንከራተት ሰው ማረጉ ተላላኪ ነው። ማረጉ ተሸካሚ ነው። የሌላውን ካፖርት ተሸካሚ፣ የሌላው ወንበር ወልዋይ ለራሱ ሀሳብ ያልኖረ ስለሆነ ማርሻል የሚለው ነገር ለሱ መጠቀም ራሱ በጣም አጸያፊ ነው ብዬ ነው የማስበው። ዶክተር ግርማ የምታክለው ነገር ካለ አክልበትና ጥያቄ ናክላለሁ ተስፈት ያቀርባለሁኝ። አጠር አድርግና ያንተን ሀሳብ ስጥበት በዚህ ጉዳይ። አመሰግናለሁ። ጃልጸጋዬ ሁሉን ነገር ብሎታል። የሚገርመው ግን እኔ አንዳንዴ እኮ እነዚህ ሰዎች አንደኛ የሚሰማቸውን ኦዲየንስ እንኳን አያውቁም። እንደገና ደግሞ ከጊዜው ጋር አሁን ይኸው ቅድም ጃልጸጋዬ እንዳለው ከሁለተኛ ዓለም ጦርነት ጊዜ ጀምሮ 57 ግጭቶች በዓለም ደረጃ ታይቶ የማይታወቅ ግጭት ኢትዮጵያ በዚህ ግጭት ኢትዮጵያ አንደኛ እንደሆነች ገባ። ሪፖርቶች እየወጡ እየተነገራቸው ይሄ ደግሞ መደበቅ የማይቻል እኔ አንዳንዴ ይሄ ግመል ሰርቆ አጎንብሶ የመሄድ የቆረፈደ ውሸት ወይ ፕሮፓጋንዳ ሲነዙ አንዳንዴ ይገርመኛል። እኔ አይምሮን በቃ የለም ማለት እኮ ነው። ሰውየው አርግ የተባለውን ነው የሚያደርገው። 900 አለ ማለቱም ራሱ ይገርመኛል። 900% ጨርሰናል አለ ማለቱ ራሱ አንዳንዴ እውነት ምክንያቱም የሉማ ስለሌሉ እኮ ነው። እኔ 90% እንደምንም ጽፎት የሰጠውም ሰውዬ ራሱ ይገርመኛል። ለምን 900% አላለ? በዛ ላይ ደግሞ በእርግጠኝነት ነው የሚለው። ምን አስባለው እንደ ሪፖርት ማለት ይቻላል። በእርግጠኝነት በተግባር ለማለት ፈልገው ነው። ምክንያቱም በተግባር ያለው ሌላ ነገር ነው ገባ እና የሌሉና አንዳንዴ ከመስመር የወጣ ፕሮፓጋንዳ ሲያረማ ኦኬ የሀገሬው ህዝብ በዛ ኢምፓየር ውስጥ ያሉ ህዝቦች ኦልሬዲ ተገዝተው ተይዘዋል እንዳይተነፍሱ። ያለ ህዝብ እንኳን ምን ይለዳል እንኳን አይሉም። ምክንያቱም ሪፖርት በዚህ እየቆረፈላቸው ነው ገባ። ይሄንም አያውቁም። አባው ደግሞ በግልጽ ነው ትራንስፓረንት በሆነ መልኩ ነው በእለት ተእለት እያደረገ ያለውን ለዓለምም ለህዝቡም ለሚደግፈውም ነፃነት ለሚፈልገውም ይፋ እያደረገ ያለው ገባ። ይሄን እንኳን አያዩትም። ኦኬ ይሄ ማይደበቅ ወይም የሚደበቅ ነገር አይደለም። ምክንያቱም ሲፈታ ከጀርባቸው ሲፈታ ሲማረክ ሰው ሲማረክ ሲወሰድባቸው ፊት ለፊት ቁጭ ብሏል እኮ ከአጥናፍ እስከ አጥናፍ የኦሮሚያ ክልል ብቻ ብናይ በኦሮሚያ ውስጥ የተካሄዱ ሁሉም ከነሱ ጋር የተሸነፉበትን ይፋ ነው የሚያደርገው አባው። ይሄን እንኳን አይተው ሼም ይዘናል እንኳን የማይሉ ናቸውና ያሳዝነኛል። እኔ የዚህ የጨለማ ዘመን ሰዎች እንዲህ አይነት የቆፈደ ወሬ እንዲህ አይነት ውሸቱ የተጋነነ ፕሮፓጋንዳ ዛሬ አይደለም ምናልባት 15ኛ ክፍለ ዘመን ሊጠቅማቸው ይችል ነበርና ለሰዎች ያን በዛ ዘመን ወደዛ ራሱ በዛ ዘመን ሰዎች ስለሆኑ ምንም የሚደቅ ነገር አይደለምና ይሄዱ እውነቱ ይገዘግሳል። እነሱም ውሸቱ ፕሮፓጋንዳቸውን ይሄዱበትና እናያለን አብረን ነው። ዶክተር ግርማ በእውነት ለመናገር እስካሁን እነሱ የሚነግሩን ነገር አንድም እውነት የለውም። ውሸትንም እንደውም እንዴት እንደሚዋሽ እንኳን አያውቁበትም። ተራ ህዝብ ንቀት ካልሆነ በስተቀር አሁን ለነገሩ ይሄን ውይይት ያደረገው ፓርላማ ላይ ነው። የፓርላማ ራሱ ሙት ስለሆነ ስለማይጠይቅ ነገርየውን ዝም ብሎ አክሴፕት አድርጎ ቢቀበልም ተቀብሎት አጨብጭቦ የሚወጣ ሙት ፓርላማ ስለሆነ እንጂ ሊጠየቁ የሚችሉ በጣም ብዙ ጥያቄዎች ነበሩ። ይሄንን በፐርሰንት አስደግፎ ወይም ደግሞ ንግግሮች
እንኳን በአግባቡ ደረጃውን በጠበቀ ደረጃ እንኳን አለመንኳን እነኚህ ሁሉ መገንዘብ ነበረባቸው። እነሱም ትኩረት አልሰጡትም ሳይሆን የሞቱ ናቸው። ፓርላማው ለስሙ ያለ በአግባቡ ስራዎችን እየሰራ ያልሆነ ተኝቶ አንቀላፍቶ ተመልሶ ወደ ቤቱ የሚሄድ ፓርላማ መሆኑን ያው የተለያዩ ጉዳዮችን ሰርተው ከፓርላማ ጉዳይ አይተናል። ብርሃኑ ጁላም እስካሁን የሚናገራቸው ነገሮች ያው በጣም የወረዱ ቅድም ጸጋይ እንዳለው ደረጃውን የማይመጥን አንድ ጀነራል ነው ማርሻል ነው ተብሎ የተቀመጠ ሰው ትልቅ ማዕረግ ተሸክሞ ትልቅ የሀገር ሰራዊት የሚመራ ነገር ግን የወረደ አስተሳሰብ በወረደ በደከመ ጭንቅላት የማይመጥን ነገር የሚናገር በጣም ራሱን ዝቅ ያደረገ ራሱን የሚያዋርዳ ቢያንስ ራሱን አዘጋጅቶ ለእንደዚህ አይነት በብቃት መምጣት አንድ ነገር ነው። በወረደ አደባባይ በሚቀርብ ነገም ከነገዳም የሚዋሽ አሁን የተናገራት ነገር በሚቀጥሉም ሌላ ይዋሻል። ይሄ የህዝብ ንቀት ነው። ህዝብ ስለናቁ እስቲ ባለፈው ሳምንት ምናልባት ወደ ዶክተር ግርማ ልመለስና ባለፈው ሳምንት የእይታችን ፕሮግራማችን ስለ አብይ አንድ ነገር ተናግረናል። ምንድነው የተለያዩ ማህበረሰቦችን ለምሳሌ የንግዱን ህብረተሰብ መምህራንን እና አሁን በቅርብ ደግሞ የኪነት ወይም የስነ ጥበብ ባለሙያዎችን ሲያወያይ ነበር። እነኚህ ተወያዮች ከየት እንደመጡ በጉዳይ በምን መስፈርት ወደዚህ እንደመጡ ያሉትን ጉዳይ እናውቃለን። ለጊዜው እሱን እንተውና ካድሬዎች እንደሆኑ በምን ጉዳይ እንደመጡ ካሁን በፊት አውርተናል። አሁን የተናገራቸው ንግግሮች አሉ። በተለይ ንግዱን ህብረተሰብ ሰብስቦ የተናገራቸው እና መምህራንን ሰብስቦ የተናገራቸው ንግግሮች አሉ። ይሄኛውም በምን የተመረጡት ለጊዜው እንተውና በንግግሮቹ ላይ ብናተኩር አብይ አህመድ እንደ ኢትዮጵያ ያለ በእውነት ከእውነትና ከእውቀት የራቀ ማህበረሰብ ብሎ የተሳደበበት ንግግር አለ። በዚህ ጉዳይ ላይ ህብረተሰቡን በምን ልክ እንዳየው ማለት ህዝብን የተሳደበበት በቪዲዮ ያገኘነው አለና እስቲ እሷን እንስማና ከዛ በሰፊው እናንተም ደግሞ የራሳችን ሀሳብ ትሰጣለች። ምክንያቱም እንዴት አድርጎ የዚህን ያህል ህዝብን የናቀ ንግግር ያደረገበትና ያዋረደበት ሁኔታ እንዳለ ተገንዝበናል። እስቲ እንየው። በተለይ እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማህበረሰብ ደግሞ ሲኖር እንግዲህ እንዲህ ብሏል አብይ። ይሄ ንቀቱ እንዴት ነው የምትመለከቱት? የሚገርመው እና የሚያሳዝነው ነገር የዚህ ብርሃኑ ጁላ ያልነው የበሬ ወለደ የውሸት የቆረፈደ ፕሮፓጋንዳ ከዚህ ነው የሚመነጨው። ምክንያቱም እነሱ ህዝብን ያለ አዋቂና በውሸት የሚኖር አይነት ነው አድርገው የሚስሉት። ያንን እዛ ውስጥ ህዝቡ በጠቅላላ ውሸታ ደግሞ ምን መሃይም እንግዲህ እነሱ ብቻ ናቸው አዋቂ። ለዛም ነው በጣም እንደዚህ ሬት ያሉ የውሸት ፕሮፓጋንዳዎችን የሚነግሩ። እንግዲህ አሁን ይሄንን ሰውዬ ጠቅላይ ሚኒስትር ነው ማለት እኔ አይ ዶንት ኖ እኔ ይገርመኛል አንዳንዴ እንደው ማፊያ ነው ከማፊያም የበለጠ ይሄ በጣም የወረደ ሰው ነው እኮ ገባ። ሰውን እንዴት ይንቃል? ሰውን እኮ ሰውን አታውቅም እንደገና ደግሞ በውሸት ትኖራለህ። ደግሞ አንድ ሰው ብቻ አይደለም በጠቅላላ እኮ ነው የኢትዮጵያ ህዝብ እኮ ነው እንዳለ የሀገሪቷን ህዝቦች በውሸት የምትኖሩ ከእውቀት የራቃቸው መሃይሞች ናችሁ ነው የሚለው። ለዚህም ነው እንደዚህ ሬት ያሉ ውሸቶችን ህዝቡን እያስራበ እየገደለ እየጨቆነ ምን እያለ አድገናል በጣም እንትን እያለ ብሎ የሚለው ቶርች አላረግናቸውም እኮ ነው የሚለው። እንደዚህ የሆነ ገባ። የዚህ ሁሉ ንቀት የዚህ ሁሉ የውሸት ፕሮፓጋንዳዎች እንደዚህ መሆን ሰው በተግባር የሆነ ያለውን ትቶ ማለት ነው። ይሄ እንደዚህ አይነት የቀነጨነ አስተሳሰብ ነው። ምክንያቱም አንተ ህዝብን አይደለም አንድን ግለሰብ በውሸት የምትኖርና አታውቅም ማለት አትችልም። ምክንያቱም ሁሉ ሰው ፍጹማዊ አይደለም። እሱ አሁን ራሱን ፍጹማዊ አድርገው ነው የሚቆጥረው ገባ። ማንም ሰው እዚህ አሁን ፈረንጆች አካባቢ ራሱ ብትሄድ እኮ ማንም ሰው
ፍጹማዊ ሆኖ እኔ አውቃለሁ አይባልም። እንዲህ የሚሉት ዲክታተሮች ናቸው። በቃ እኔ ጌታ ነኝ፣ እኔ እንደዚህ ያለኔ ማንም አያውቅም። ገባ? እንዲህ በጣም የጠበቡ በጣም ትንሽ የሞቱ ይሄ ሰውዬ ውስጡ የሞተ ነው። ባለፈው ብያለሁ። ውስጣቸው የሞቱ ግን በሞታቸው እንዳይታወቅባቸው ኢጓቸውን ለመሸፈን ያንን እንትናቸውን ሞተው ወደ ሌላ የሚመኙትን ለመሸፈን አንተ አታውቅም ይሉሃል፣ ህዝብን አታውቅም ይላል። ገባ? ለዛም ነው እንዲህ አይነት ሰው እየራበው እየተቸገረ ሰላም አጥቶ መውጣት እየገባ ሰላም አለን በሉ እኮ ነው የሚላቸው። አሁን አዲስ አበባ ውስጥ አይታል። የአዲስ አበባ ምን ኢንዴክስ ከኒውዮርክ ከዩኬ ጋር ከለንደን ጋር ምናምን አድገናል። እንደዚህ ተአምራዊ እድገት ነው የመጣው፣ ተአምራዊ ዲሞክራሲ ነው የመጣው እኮ ነው ያለው ሰብስቦ ሰው። ገባ? ለዚህ እንደዚህ አይነት ሰው እንደዚህ አይነቱ ትንሽነት ለዚህ ትንሽ ዕውቀቱ አንድ ሰው ነበር ሁሉ ጊዜ ትንሽ ዕውቀት ሀገር ሰውን ታጠፋለች ይላል። በዚህ ሰውዬ ነው ያረጋገጥኩት። ገባ? እቺን ትንሽ ዕውቀቱ ይዞ ህዝብን ያከለ እናንተ አታውቁም ደግሞ በእውነት ነው የምትኖሩት ይላል። ገባ? የሚያሳዝን ነው በእውነት የሚያሳዝን ነው። እና እንዲህ ያለ ሰው እኔ እንኳን የሀገር መሪ እኔ የቀበሌ መሪ አይሆንም። እና እኔ ህዝቡ አዝናለሁ፣ በእውነት በጣም ነው ማዝነው። ለምን በዚህ በ21ኛ ክፍለ ዘመን ድሮ በ15ኛ ክፍለ ዘመንና ከዛ በፊት ነገስታቶች ንጉስ ነኝ ባዮች የሚጠቀሙበትን አስተሳሰብ ነው የሚጠቀሙ። ይገባ? ሰውን ረግጦ መያዝ እንደ ባሪያ እንደ በቃ ሰው የሀገሩ ህዝብ በጠቅላላ የሱ ደጋፊ ሁሉ የሱ ገዳይ ስኳድ ሁሉ እኮ ሰው እንዳልሆነ ነው የሰው ያው ዛሬ ነገረን በዚህ አነጋገሩ ማለት ነው። ምክንያቱም የለህም ማለት ነው። አይምሮ ያለው አይን ያለው ጆሮ ያለው ማሰብ የሚችል ህዝብ ነው አትችልም አንተ መሃይም ነህ ይላል። ገባ? እና የሚያሳዝንና ለዚህ ሁሉ ለ7 አመታት የውሸትን እንትን ይዘው ህዝብን የመፍጀት ፈጅቶ ደግሞ በራሱ መንገድ አስተካክሎ ህዝብን በሱ አይምሮ አርጎ ለመፍጠር ወይም ደግሞ በስሩ አንበርክኮ እንደዛ ለመግዛት 7 አመት ሙሉ ሲጨፈጭፍ የነበረው አሁንም እንደዛው ጨፍጭፎ ኢኮኖሚውን በሎ ህዝቡን እንዳልነበረ አርጎ ጦርነት በጦርነት አርጎ ሀገሪቷን ወደ ራሱ ወደሚፈልገው ለመውሰድ በሚያደርገው በዚህ አስተሳሰቡ ነው ማለት ነው። ምክንያቱም ምንም አያውቁም ውሸታሞች ናቸው። ሰውን ያሳንሳል ማለት እኮ ነው። ገባ? ሰውን የመሰለ ሰው ማለት ትልቅ ፍጡር ነው። ሰውን የመሰለ ትልቅ ፍጡር አሳንሶ ራሱን ከፍ የሚያደርግ እኔ እንደዚህ አይነት መሪ አይቼ አላውቅም በዓለም ላይ። እንደውም ይቅርታ አድርጉልኝና እና ይሄ የወረደ እና በጣም ራሱ ነው አላዋቂና ውሸታም እና ይሄን ደግሞ 7 አመት ውስጥ ያየነው ነው። ሪፖርት እንኳን ዛሬ አሁን ቅድም እንዳልነው ሪፖርት ወጥቶ ይሄን እንኳን አይቶ ራሱን መታዘብ ስንት ሰው አልቋል አሁን ትግራይ ላይ ስንት ኦሮሚያው ስንት ሰው አሁን ትላንትና ነው ዛሬ ሴት ልጅ ሁሉ ሳይቀር ነው የሱ ወታደር እየገደለ ያለው። ገባ? በየዕለቱ የኦሮሞ ቄና የኦሮሞ ሰፈር የኦሮሞ ቤተሰብ ሞት ያልገባበት ይላል። ሁልጊዜ ለቅሶና የየነ ማስራባ ዳቦ ራበን እያለ ነው እኮ የመንግስት ሰራተኛ ዛሬ። ይሄ የሆነበት ባለ ነው እንግዲህ እናንተ አታውቁ ውሸት ነው ሁልጊዜ የምትከተሉት እና ያሳዝናል። ስለ እውነት ለመናገር ይሄን ነው ማለት ነው። ግን ይሄንን የሚያስተዳድረው ህዝብ እንግዲህ አስተዳዳሪ ነው ወይም ጠቅላይ ሚኒስትር ማለት የዚህ ሀገር መሪ ነው። እንዲህ በመቶ ሚሊዮን የሚቆጠር ህዝብን በጥቅል እንዲህ አይነት ነገር በዝቅ አድርጎ መናገሩ የሚመራው ህዝብ ክብር በሚነካ ከእውቀት የራቁ ማይሞች ናቸው ብሎ በአደባባይ ወጥቶ መናገሩ የዚህ ጥራዝ ነጠቅነት መድረሱ ምን አኳያ ሊሆን ይችላል? ጃልጸጌ ይሄንንም ጨምሮበትና እስቲ ያፈራሰብ እንግዲህ መቼም አለማወቅን እንደ ኃጢአት አንቆጥርም። ምክንያቱም ያላወቀ ጊዜ ወስዶ ምን እንደሚያስፈልገው አውቆ ራሱን ለመለወጥ
አስተሳሰብ ለመለወጥ መንቀሳቀስ የሰው ልጅ ባህሪ ነው። አብይ አህመድ ላይ ግን የምናየው አለማወቁን እንደማወቅ ወስዶ ህዝብን ጠቅለል ባለ መልኩ መናቅም ብቻ አይደለም መስደብ ማህበረሰብን ያለ የሚገልጸው ነገር ለራሱ ያለው ግምት አንዳንዴ በጣም ይገርመኛል። ጥሩ ነው ሰው በራስ በመተማመን ቢኖረው ራሱን ቢያከብር መልካም ነው። የሱ ግን ከዛ በላይ ነው፣ ከዛም ያለፈ እንደሱ አስተሳሰብ ያው እንግዲህ እንዳለው ገና በ7 ዓመቴ ትነክሳለህ ተብዬ በእናቱ ተነግሮለታል። እንግዲህ ደግሞ በተለይ በኦሮሞ ህዝብ ታሪክ ውስጥ ንጉስ የሚባል ከላይ የሚላክ የለም። የሰው ልጅ ሁሉ እኩል ነው። ንጉስ ፈጣሪ ነው፣ ንጉስ አምላክ ነው። የሰው ልጅ ግን ባለው ማህበራዊ ትስስሩ፣ ፖለቲካዊ መስተጋብሩ ኃላፊነት እየተሰጣጣ አንዱ ለአንዱ ኃላፊነት እየሰጠ በህግና በስርዓት በደንብ ይኖራል። ይሄ የኦሮሞ ህዝብ አኗኗር ነው እንጂ ንጉስ የለም። እሱ ግን ንጉስ ትሆናለህ ብላኛለች ስላለ የንጉስ አመጣጡ ደግሞ ይታወቃል። ስዩም እግዚአብሔር፣ ከእግዚአብሔር የተሾመ፣ ከእግዚአብሔር የተላከ፣ ከእግዚአብሔር የወረደ እየተባለ ብዙ የሚደረደር ነገር አለ። ይሄ ሰው እንግዲህ ለንጉስነት ታጭቻለሁ ገና በ7 ዓመቴ ብሎ ካሰበ ስዩም እግዚአብሔር ነኝ ብሎ ሁሉን አውቃለሁ ብሎ ያስባል። ከዛም የተነሳ በየመድረኩ የኢኮኖሚ ኤክስፐርት እሱ ነው፣ የፖለቲካ አዋቂው እሱ ነው፣ የዓለምን ፖለቲካ የሚተነትነው እሱ ነው፣ ስለ ጤናም ከመጣ እሱ ነው፣ ስለ እርሻም በቃ እኮ ምንም በአገሪቱ ውስጥ ምንም አይነት ፕሮፌሽን እንዳሌለ እሱ ግን የሁሉ ነገር አዋቂ እንደሆነ በየሄደበት መድረክ ሰምቶት የማያውቀው ነገር ቴክኖሎጂውን የሚያብራራው እሱ ነው፣ አግሪካልቸሩንም የሚያብራራው እሱ ነው፣ ፖለቲካውንም እሱ ያብራራል። ሁሉን ነገር አውቃለሁ ብቻ ብሎ ለማወቅ ያልተዘጋጀ እንደዚህ አይነት ሰው እጅግ በጣም አሳዛኝ ነው። እንደዚህ አይነት መድረክ እንደዚህ አይነት ቦታ ላይ እንዲህ አይነት ሰው መገኘቱ ምክንያቱም የዓለማችን ታላቅ መሪዎች ትላልቅ ሀገራትን የሚመሩ መሪዎች በሙሉ እንደምናየው አማካሪዎች አሏቸው። ምክንያቱም አንድ ሰው ዕውቀቱ ውስን ነው፣ ችሎታው ውስን ነው። የተወሰነ ነገር ሊያውቅ ይችላል። የተወሰነውን ነገር ግን እርዳታ ይፈልጋል፣ የሚያማክረው ይፈልጋል፣ መንገድ የሚያሳየው ይፈልጋል። ለዚህም ነው እኮ የተለያየ አድቫይዘሮች እና ኤክስፐርቶች እንኳን ሀገርን ይቅርና አንድን ድርጅት ለሚመሩት እንኳን የሚመደቡት እኮ ከዛ የተነሳ እኮ ነው። ይሄ ያንን እንኳን የማይፈልግ ራሱን በአጨብጫቢዎች ብቻ የከበበ አንተ ታውቃለህ፣ አንተ ብቻ ታውቃለህ፣ ንጉሥ 1000 ዓመት ንገስ፣ የሁሉም ኤክስፐርት አንተን፣ አቤት ዕውቀት፣ አቤት ልዩ ነህ እያለ የሚያጨበጭብለትን ብቻ በዙሪያው ሰብስቦ በፍጹም የሚጎለኝ ዕውቀት የለም ብሎ የሚያስብ አይነት አስተሳሰብ ስለሆነ ሌላው የሚታየው ህዝብን ሲያይ የህዝብን አለማወቅ፣ ህዝብን ሲያይ የህዝብን ሞኝነት፣ ህዝብን ሲያይ የህዝብን ወራቀርነት ብቻ ነው የሚያየው። ምክንያቱም የዕውቀት ጥግ የዘመናዊነት ጥግ ራሱን አድርጎ ስላስቀመጠ ማለት ነው። ስለዚህ እነዚህ ንግግሮቹ ከዛ ነው የሚመነጩት። የመጀመሪያ ጊዜም አይደለም። በተለያየ መድረክ ህዝብን የሚያዋርድ እንደ ህዝብን የሚሳደብ ንግግር ብቻ የሚናገረው። የሚያሳዝነኝ ግን የዚህ ባለጌ እንዲህ አይነት ንግግሮችን መናገር ሳይሆን በተለያዩ መድረኮች ላይ እንደዚህ አይነት ጸያፍ ነገርን በህዝቦች ላይ ሲናገር የሚያጨበጭቡ እጆች መኖራቸው ነው የሚገርመኝ። ለዚህ ከነሱ ጭምር እኮ ነው የሚለው ደግሞ ከነሱ ጭምር ነው እኮ እንደዚህ የሚለው ገባ። ታዲያ ሲሰደብ የሚያጨበጭብ ማለት እኮ ነው። ሲሰደብ የሚያጨበጭብ ሰደብከኝ፣ አዋረድከኝ እያለ የሚያጨበጭብ ሰውየውን መክበቡ እሱን ነው የሚገርመኝ የበለጠ። ይሄ ሰው ባለጌ ነው። ከዕውቀት ማነስ የተነሳ የጠፋ ራሱን ለማሻሻልም ያልወሰነ እንዲመከርም የማይፈልግ
መስተካከልም የማይፈልግ ብለህ ካታስቀምጠውና ትተኸው እምታዝነው ግን እምትገረመው ግን በዚህ ዙሪያ ያለው ሰው ሁሉ ለዚህ ሰው የሚያጨበጭብ ነውሩን የሚያደንቅ አለማወቁን የሚያደንቅ ኋላ ቀርነቱን እንደ ዘመናዊነት የሚቆጥርለት አለማወቁን እንደማወቅ የሚቆጥርለት መንጋ ከቦት መገኘቱ የሚያሳዝነኝም የሚያስገርመኝም እሱ ነው። ከዛ ውጪ እንደዚህ አይነት ንግግርን እንደ አንድ ፖለቲካ ሰው መናገር ራሱ የፖለቲካ ዕውቀቱን አረዳዱም የወረደ መሆኑንና ለለውጥም ለመቀየርም ይሄ ሰው ዝግጁ አለመሆኑን ብቻ ያየውበት ንግግር ነው። ነገሩ ብዙም ብሏል። ስለዚህ ከዝንብ ማር እንደማይጠበቀው ሁሉ ከዚህ ሰው አይምሮ መልካም ንግግር ይጠበቃል ብዬም አልጠብቅም። ይሄንን ነው ማለት የምፈልገው። በዚህ ላይ ሰውን የሚንቅ ሰው የተናቀ ሰው ነው። ሰውን ክብር የሚነካ ሰው የራሱን ክብር የማያውቅ ሰው ነው። በነገራችን ላይ ይሄ ሰውዬ ስልጣን ብርቁ አውሬ የሆነ ሰው ነው። ስልጣን ብርቁ አውሬ ነው። የሚያጨበጭቡለት ተሰብስበው እንትን የሚለው ገባ። አንድ ጊዜ ይሄ ብርሃኑ ለንጂሶ ነው ማን ነው የተባለ ዶክተር ብርሃኑ ምናምን የኢሪጌሽን እንትን ኦሮሚያ ውስጥ ያለ አንድ ጊዜ ልክ እንደገቡ ምን አለ ታውቃላችሁ? የሰማሁት ማለት ነው ቤተሰቡን እንደ መሃይም ነበረ ሲገልጽ የነበረውና እንዲህ አይነት ናቸው በዙስ እንትን ያለው አንዳልከው የቅኝ ገዢዎች ትምህርት ገብቶ ባል ሲሰለጠነ ከማና I don't know ስብዕናውን የሚያውቅ ማንነቱን የሚያውቅ እነ ኦሮሞ ማህበረሰብ ይሄ ማህበረሰብ ልክ እንደሰወሩ እሱ የወረደ ስልጣን ብርቁ አውሬ የሆኑ ሰዎች ናቸው። እነዚህ ሰዎች በጣም አመሰግናለሁ። እሷን ለመግለጽ ነበር እኔ ምክንያቱም ሰውን የሚንቅ ራሱ መጀመሪያ የተናቀ ሲሆን ነው። ይሄ አባቶቻችን ሲሉ የነበረ ጉዳይ ነውና በዚሁ ነገር በዚሁ ውይይት ሳንወጣ ከዚሁ አርዕስት ሳንወጣ ባለፈው ከምሁራኖች ጋር ካደረገው ውይይት ከዛ በመለስ የስነጥበብ ባለሙያዎች እዚህ አርቲስቶችን ከተለያዩ ወረዳዎችና ክልሎች ሰብስቦ ከነሱ ጋር ውይይት አድርጎ ነበርና በዛ ላይ አንዳንድ ተነገራቸው ንግግሮች አሉ። ከነሱም ላይ አንድ አርቲስት የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት ብሏል። ይህ ማለት ምን ለማለት ፈልጎ ነው? እና አርቲስቶች ድምጽ መሆን የለባቸው ለማለት ነው የሚለውን እስቲ ዶክተር ግርማ አክልበት። ያ ቅድም ያለው ነው ምንድነው መሰለ የኔን አይሞካቱ አክቲቪስትም አርቲስትም አይደላችሁም ነው ወይም ደግሞ እኔ ምለውን ካላላችሁ እኔ ዝፈን ካልኩን ካልዘፈን የሰርግ የምናምን የሱን ሰራዊትኛ ሞግስ ገባ እንጂ እውነታው እሱ ያለው አይደለም። ባይሆን ኖሮ ለምን አርቲስት አጫሉን ገደለ? ገባ ባይሆን ኖሮ ለምን አርቲስት ዳዲ ገደለ? ገባ ምክንያቱም አርቲስት ማለት የአንድን ማህበረሰብ ማንነት ብሶት ባህሉን ወጉን ከአክቲቪስትም በላይ ነው። አክቲቪስት እኮ ስለ ፖለቲካ ብቻ ነው እንትን የሚለው ገባ። አርቲስት ማለት የህብረተሰቡ አለኝታ ማለት ነው። ልክ ነፍሱን የማረውና ጫሩ እንደ ለህዝቤ ቃል ላይ ነው ያለው ገባ። ምክንያቱም ቃል ነው ብዙ ነገር ገባ እንደነኝ ነው ያለው ቃል በቃ እና ይሄ ማለት እኔ ለህዝቤ እንቁ ነኝ ትክክል ነው ደግሞ ገባ። ስለዚህ እሱም እንግዲህ እንደ አንድ ሰው ምን እንደሚያደርገው ስለሚያውቅ ነው በሴራ የገደለው። እሱ ራሱ ነው የገደለው ገባ። እና ይሄን እንግዲህ ሌሎች ደግሞ እንደነሃጫሉ ሊወጡ ያሉትን ስነልቦናቸውን ሰብሮ ገባ። የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ከማረው የአርቲስትን ካባና ክብር እየወደቀ መሆኑን ማወቅ አለበት።
ገባ እሱ ከሰበሰባቸው ይሄ የሶሻል ሚዲያ ታዊት ኮልኮሌዎች ማለት ነው ገባ አርቲስት ቀርቶ እነሱን ሁሉ ሰብስቦ ሲጠቀምበት ግን አርቲስት ከዛ በላይ መሆኑን ሲያቅ እንደሚገዘግዙትና አፈር ድሜ እንደሚያበሉት እንደም ከውሸቱ ጋር ብለናል ውሸቱን ተማምኖ ነው እኮ ሰውን እንደሚሰድብ ይሄን ተማምኖ ነው ህዝብን እየናቀ ህዝብን እየሰደበ ንክስናውን ለማረጋገጥ የተሰበሰበው ኮልኮሌ ራሱ ከዛ ከነሱ ያን ሁሉ እየሰበሰበ እያወቀ ልቡ ማለት ነው አርቲስት ከምንም በላይ ከአክቲቪስት በላይ መሆኑን እያወቀ የነሱን ስለልቦና ለመስበር ነው የሚዘባበትባቸው ወይም ደግሞ ምናልባት ከነሱ ውስጥ የሱ ኪሊንግ ያልሆኑ ኪሊንግ ስኳድ አባል ያልሆኑ ወይም ለሱ ማያሸረግዱ ልክ እንደነ ጫላ ቡልቱሜ ሄዶ ታጥቆ እንትን ሲዘፍን ነበር ሰራዊት ጋር ሄዶ መቀሌ ጦርነት እንደዛ ማይሆኑ ስብናቸውን ጠብቆ የሚኖሩት የኦሮሞ አርቲስቶች እና ሌሎች አርቲስቶችን ስብናቸውን እና ስለ ልቦናቸውን ሰብሮ ወደ ህዝብ ትግል እንዳመሩ ነው ይሄ ሁሉ ጋር የሚጋጋጠው ማለት ነው ገባ እና ምን ያህል ኋላ ቀር ይሆናል ምን ያህል ውድቅ ይሄ አይ ዶንት ኖ አናለ ቅድም ይላል ራሱ የክብሩን የማይጠብቅ ራሱ የተዋረደ ሰው ነው ምክንያቱም ያዛል ይሄ ነገር ከቅድም ከሰማነው አይነት የሱ ዲስኮር ይሄ ሁሉ የሥርዓቱ መግለጫ ነው ሥርዓቱ ለሰው ልጅ ክብርና ለእልና ለሰው ልጅ ነፃነትና እኩልነት ለዲሞክራሲ የባህል ማንነት ክብር እንደሌለው ነው በዚህ ንግግር ታየው አርቲስትና ለደምኩሱ እየሰደበ ያለው ገባ ህዝቡንም ጭምር ነው ምክንያቱም ለህዝብ የሚቆም ለህዝብ ባህል አርቲስት ለህዝብ ነፃነት አርቲስት ለአርቲስት አይደለም ብሎ ስነ ልቦናውን እየሰበረ ነው እሱ ባለው መንገድ ከልክ ለሱ አርቲስት አይደለም በቃ እሱ የሚለው እንደ ብርሃኑ ጁላ ቅድም 90% ብሎ እንትን አለው 900 አለ ማለት ቅድም እንዳልኩኝ እንደዛ አይነት ሰዎችን ነው የሚፈልገውና እኔ አንዳንዴ ይሄ ሰውዬ አይ ዶንት ኖ ብቻ በጣም የሚገርም ነውና ምናልባት እኔ ያላልኩት ካለ ለጃልጸጋዬ ድሉልስ ነው በጣም አመሰግናለሁ ዶክተር ግርማ ጃልጸጋዬ ምናልባት ይሄ ውይይት ሲያደርጉ ከዚህ ከስነ ጥበብ ባለሙያዎች ጋር አብይ ውይይት ሲያደርግ ተወያዮቹ እያንዳንዳቸው ክቡር ጠቅላይ ሚኒስትር እንዲህ ስላደረጉ ሙገሳ ብቻ ነው የተሞላበት አንድም የተለየ ነገር አላየንም እነኛም አንድ ሰዎቹ ከተለቃቅመው እንደመጡ ማን እንደሆኑ እናውቃለን ባለፈው አውርተናል ድጋሚ አናወራ ማንነታቸውን ስለምን እንደመጡ የመጡትም ደግሞ ለሙገሳ እንደሆነ የተለያዩ ህብረተሰቦችንም ለምሳሌ የንግዱን ህብረተሰብ የምሁራኖችን ሰብስበው ሲያወያይ ሁሉም ሙገሳ ነው ምክንያቱም መጀመሪያ አስጎብኝቷቸዋል የኮሪደር ልማት የተለያዩ ቦታዎችን የሰራቸውን ብልጽግናዎች አስጎብኝቷቸዋል መተው እርሶ ይኖሩልን ለዘላለም ይኖሩልን ይግዙን የሚል ሙገሳ ብቻ እና ጭብጨባ በዛበት እንደውም ቲያትር ቤት ተጨማሪ ቢከፍቱልን ወደ ውጪ የሄድን የተለያዩ ትርኢቶችን ብናሳይ እንዲህ የሚል ራሳቸው ለሌላ ነው ከዛ በመለስ በተለያዩ ዓለም ካሁን በፊት በታሪክም ታየ ለምሳሌ እነ ቦብ ማርሌ ሲያደርጉት የነበረው ሲዘፍኑ የነበረው የነፃነት ትግል ሲያደርጉ ለዓለም ጥቁር ህዝብ ስለ ነፃነት ሲዘፍኑ የነበሩ እነ ማሪያ ማኬባ የሳውዝ አፍሪካ አፓርታይድን ተቃውሞ ስትዘፍን ነበር በዘፈኖቻቸው ውስጥ የኦሮሞ አርቲስቶች በተለይ ዘፈኖቹ ከየትኛው አክቲቪስት በላይ ችንን አነቃቅቶ ለዚህ ለደረሰው ትልቁ ሮል የተጫወተው የኢትዮጵያ አርቲስቶች ናቸው የኦሮሞ አርቲስቶች ናቸው ስፔሻሊ የኦሮሞ አርቲስት በእያንዳንዱ ዘፈን ውስጥ ስማቸው እያንዳንዱ ቢጠቀስ እያንዳንዱ ዘፈን ውስጥ የነበረው ዘፈን የትግል ህዝብን የሚያነሳሱ የሚያነቃቁ ትግሎች ሲያደርጉ የነበሩት ማንንም በላይ አርቲስቶች ናቸው ትልቅ ክብር ያላቸው የኦሮሞ አርቲስቶች በትልቅ ክብር ሊሰጣቸው የሚገባቸው ብዙዎቹ አሊ ብራን አሁን እሱ
ስለ ትምህርት ነው የዘፈነው ብሎ እንዳስቀመጠው ጥላውን ገሰሰን ስለምን እንደዘፈነ ሄድ ግደል ቁረጥ ምናምን ሲል የነበረ ሰው እንደነበረ ሁላችንም እናውቀው ነው። ለማን ነው የሚነግረው ሰው? እነኚህ ሁለቱን እስቲ ያካተ የራስን ሐሳብ ስትበት ጃልጸጋይ። አመሰግናለሁ ሁለታችሁንም። ሁለት ነገሮች መጀመሪያ ብዬ ከዛ ቀጥላለሁ። ሁለታችሁ ያላችሁት ሐሳብ በጣም በጥሩ መልኩ የተገለጸ ማለት አንዱ ዶክተር ግርማ ያለውን እንደ አርቲስት ብለ ለመጠራት እሱ ያለውን ማለት እሱ እንደሚፈልገው መሆን የሱ መሳሪያ ከሆንክ አርቲስትም ከሆንክ አርቲስት ነህ፣ ዶክተርም ከሆንክ ዶክተር ነህ፣ ሁሉ ነገር ብቻ እንደሱ መገኘት ያለው ነገር በጣም ተመችቶኛል። ጥሩ የተገለጸ ገለጻ። ሁለተኛው ነገር ደግሞ አንተ አሌክስ ያነሳኸው መድረኮቹ ላይ ፈገግ የሚያሰኙ ነገሮች ምንድናቸው? የሙገሳና የውዳሴ አርቲስቱ ሲሰበሰብ እንደው እርሶን እንደው ጤፍ አድርጌ ባራባውት እንደው ባባዛውት ብዙ ቢበዙልን ንግድ ማህበረሰቡ ቢሰበሰብ እርሶ እንደዚህ ሆነው ኑሩልን፣ በቃ ሙገሳ ብቻ። ከዛ ውስጥ እንደው ሰው ምን ሰርቶ ነው እንደዚህ የሚገኝ? የንግድ ማህበረሰብ ሲባል አርቲስት ሲባል እየተገኙ የሚያመሰግኑት ከተባለ ቅድም እንደተባለው በሱ ሳምባ የሚተነፍሱ በሱ አይምሮ የሚያስቡ በሱ እግር የሚራመዱና በሱ እጅ የሚሰዝሩ ብቻ ናቸው ማለት ነው። ስለዚህ እንደዚህ አይነቶቹን እኛ በቀላል ቋንቋ ካድሬ ካቢኔ የሱ አጨብጫቢ ብለን አርቲስት ብለው ይጥሩት፣ የንግድ ማህበረሰብ ብለው ይጥሩት፣ ምሁራን ብለው ይጥሩት፣ መምህር ብለው ይጥሩት። መጠሪያው ግን በመጨረሻ መጠሪያው የሚገልጸው መጠሪያ የአብይ አህመድ አጨብጫቢ መጠቀሚያ ጥሩምባ ብለን ነው የምንጠራው። ይሄ የመድረጎቹ የውዳሴ መሆን ያነሳው ነው። ስለዚህ አንደኛ አገባብ የሚለውን ነገር ይነግራል። ከተጋበስክ በኋላ በዚህ መድረኮች ላይ ከተገኘ በኋላ ማን ነው የሚናገረውስ? ማን ነው የመናገር እድል የሚያገኘው የሚለውን መልስ ስለሚሰጠን ነው። ከዛ ውጪ በጣም የሚገርም ነገር ነው። አርትና አክቲቪዝምን በቃ የገለጸበት ቅድም ያለ አለማወቁን እንደማወቅ የወሰደና ለመማር እንኳን ዝግጁ ያልሆነ ዝግ ድፍን አይምሮ ያለው ሰው መሆኑን የሚያረጋግጥበት እዚህ ንግግሩ ላይ ያለ የማይባልና የማይነገር ነው። ይሄን ያልተረዳ ሰው ነው 120 ሚሊዮን ህዝብ ያለው አገር እመራለሁ የሚለው። የአርትና የአክቲቪዝም ልዩነት የአርትና የአርቲስቱንና የህዝቡ ማህበራዊ ጥያቄ ግንኙነቱን መተሳሰሩን ያልተረዳ አይምሮ ነው። እኛ የዚህ ኤክስፐርት አይደለንም። ነገር ግን ይሄ ለመረዳት የነዚህን ግንኙነት ለመረዳት ምንም አይነት ኤክስፐርት መሆን አያስፈልግም። በጣም ነው የሚገርመው። እኚህ ንግግሮቹ ከዕለት የሰውየውን ደረጃ የሚያሳዩ የአይምሮ ብስለት ደረጃ ጥሬነቱን የሚያመለክቱ እሱ ከእውነት የራቀ ከእውቀት የራቀ ብሎ ህዝቡን ይጥራ እንጂ ራሱን የሚገልጽ እነዚህ ቃላት፣ እነዚህ ስያሜዎች፣ እነዚህ ምደባዎች እሱን የሚገልጸው መሆኑ መረጃ አምጣ ከተባልን እነዚህ ነው የምንጠቅሰው እኛ። ይሄንን አለመረዳቱ የዚህን ሰውዬ የአይምሮ ብስለት ደረጃ በደንብ የሚያስቀምጥ ነው። ከዛ ውጪ ግን ለሱ ሳይሆን እኛ ለእውነታው መነጋገር ይኖርብናል። የአርትና አክቲቪዝም ልዩነት አርቲስቱ ምንድነው? አርት እኮ የህዝብ ስሜት ነው፣ የህዝብ ሐሳብ፣ የህዝብ ታሪክ፣ የህዝብ ቅርስ፣ አኗኗሩን፣ ማህበራዊውን ነገር ኢንጀስቲስ ሲገጥመው ኢፍትሃዊነት ሲገጥመው እነዚህን የሚያሳይበት ማብራሪያ እኮ ነው አርት ባጭሩ መግለጽ ከፈለግን። ስለዚህ አርቲስቶች ድምጽ የማይኖረውን ድምጽ ሊሰጡት የሚችሉ አርቲስት ከተባለ ይሄንን ነው። ከዛ ውጪ አክቲቪዝምንም ደግሞ የተረዳበት ሰውየው በጣም ይገርማል። አክቲቪዝምን ሙሉ በሙሉ ኔጌቲቭሊ ተረድቶት አስቀምጦት እናንተ እዛ አትሂዱ ማለቱ ቅድም ዶክተር ግርማ እንዳለው እኔ እንዳልኳችሁ ሁኑ፣ በቃ እኔ እንደማስበው አስቡ፣ እኔ የምናገረው እንደዛ ተናገሩ፣ እኔ እንደምፈልገው ሁኑ ብቻ በቃ የራሱን አይምሮ
አክቲቪስት ካልፈለገ ለምን ኮልኮሌ ሰበሰበ? ሰውን ሲሳደቡ የሚውሉትን ፍንፍኔ ውስጥ ዓለም እዚህ እኮ አውሮፓ ውስጥ አሜሪካ ውስጥ ብሎ እኮ ሰው ሲሳደቡ የሚውሉ ኮልኮሌ ወዳደሮች አሉ። ፋርሴ ብሎዎች ገባ ራያ ሚዲያ የተባለ ለምን ሰበሰበ ታዲያ? በቃ ይሄ ነው አየህ። በመልካምም ይሁን በመጥፎ አንድን ሐሳብ ለማስፈጸም የሚከደበትን ጥግ በአንድ በኩል የሚያውቅ ይመስላል። ለዛም ነው ኮተት ሰብስቦ ስንት ሚሊዮን ኢንቨስት አድርጎ በውጪና በውጪ አፍ የሚያስከፍተው እያለ አክቲቪዝምን በዛ መልኩ መረዳቱ በጣም ማለት ለማንኛውም ማህበራዊ ፖለቲካዊ ወይንም ኢኮኖሚያዊ ለውጥ ለሚፈልግ ወይንም ጭቆናን በደልን ኢፍትሐዊነትን የሚቃወም እንቅስቃሴ ማካሄድ ነው በመልካም መልኩ ከወሰድ ነው ማለት ነው። ስለዚህ አክቲቪስቶች በተለያዩ መንገዶች የሚያሳዩት ድጋፍ ወይንም ተቃውሞን ይገልጻሉ ማለት ነው። ከህዝብ ውስጥ ያለው ለምሳሌ ሰልፍ ወይንም ተቃውሞ ማንቀሳቀስ ፕሮቴስት፣ ኦንላይን ዘመቻዎች አሉ፣ ኦንላይን ካምፔይንስ፣ የድጋፍ ወይንም የተቃውሞ ፊርማ በማሰባሰብ እነዚህ አክቲቪዝም ነው። የተለያዩ ነገሮች አጀንዳው የተለያየ ይሆን ህዝብን ማሰባሰብ፣ መረጃ ማሰባሰብ የተለያዩ። ስለዚህ አክቲቪዝም የሚያነሳሳው የማህበረሰብን ፍትህ፣ እኩልነት፣ አካባቢ ጥበቃን ከፖለቲካው እንኳን ቢወጣ የአካባቢ ጥበቃን፣ የፖለቲካ ለውጥን ወዘተን ነው። ቅድም ተናግራችኋል። ለምሳሌ በደቡብ አፍሪካ ውስጥ ለጥቁር አፍሪካውያን መብት የተቃውሞ የአፓርታይድ አክቲቪዝም በታሪክ ብዙ የሄደ ብዙ የተነገረለት ብዙ የተጻፈለት ነው። በዚህ ጊዜም እንደ ብላክ ላይቭ ማተርስ እንቅስቃሴዎች ዘመናዊ አክቲቪዝምን ይገልጻሉ። ወደኛም ከመጣን ብዙ ነገሮች አሉ ማለት ነው። በኢትዮጵያ ጉዳይ፣ በኦሮሞ ጉዳይ ሰውየው ያልሰማው ነው ብለን አናስብም፣ ያላነበበው ነው ብለን አናስብም። ግን የገለጸበት ጥግ የሄደበት ራሱን አለማወቁን ለማሳየት የሄደበት ጥግ በጣም ስለገረመኝ ነው። ያን ብቻ አይደለም እንግዲህ አክቲቪዝም አካላዊ ተሳትፎ ባለበት የማህበራዊ ተግባራዊ እንቅስቃሴ ብቻ ሳይሆን አእምሮም ነው እኮ። የአእምሮ አክቲቪዝም ኢንተሌክቹዋል አክቲቪዝም የምንለው እነሱ ደግሞ በአርት፣ በሙዚቃ፣ በጽሁፍ የሚደረጉ ናቸው። እነዚህ በግልጽ እንግዲህ አክቲቪዝምን ድምጽ መስጠት፣ የተሳሳተ ስርዓት እንዲለወጥ፣ አንድን ነገር ሬዚስት ለማድረግ የሚደረግ በግል ሊሆን ይችላል፣ በማህበረሰብ ሊሆን ይችላል፣ በፖለቲካ ዘርፍ ሊሆን ይችላል። የተለያዩ ነገሮች አሉ። እነዚህ አርቱን እና ማህበረሰቡን የሚያያይዙ እንቅስቃሴዎች ናቸው። ስለዚህ አርትና አክቲቪዝም ተያያዥ የሆኑበትን ሺህ ምሳሌዎች መደርደር ነው የሚቻለው ማለት ነው። ስለዚህ አብዛኛውን ጊዜ ራሱ አክቲቪዝም ሊሆን ይችላል የምትልበት ጊዜ አለ። በተለይ በኦሮሞ አሌክስ አንስተዋል። የኦሮሞ አርቲስቶች አንዳንድ ጊዜ የዛሬውን አያርገውና ራሱ የምትልበት ሁኔታ ቢኖር ዛሬ ከጠላት ጋራ ማንድ ቁጭ ብለው በልተው ጠግበው ምናልባትም የህዝቡ ህመም የማያማቸው፣ የህዝቡ ራብ የማይርባቸው፣ የህዝቡ ጥማት የማይጠማቸው አርቲስቶች እየበዙ ቢሆንም ለዚህ ህዝብ አጀንዳ፣ ለዚህ ህዝብ የማንነት ጥያቄ፣ የመብት ጥያቄ ህይወታቸውን በዱር በገደል ብቻ ሳይሆን በከተማ መሃል እንደነ ኤቢሳ አዱኛ ከተማ መሃል ይሰጡ፣ እንደነ ዳዲ ገላን፣ እንደነ ሃጫሉ ሁንዴሳ ጫካ ሄደዋል። ከተማ መሃል ህይወታቸውን የሰጡ ለዚህ ህዝብ አጀንዳ፣ ለዚህ ህዝብ ፍትህ፣ ለዚህ ህዝብ ክብር ትልቅ ዋጋ የከፈሉ ብዙ መቶዎች የሚቆጠሩ አርቲስቶች ያለፉበት ማህበረሰብ መካከል አርቱንና አክቲቪዝም እያልክ እንደዚህ መቀለል አንድም ያው ይሄንን ህዝብ የመናቅ ሁኔታ ነው። ስለዚህ አርቲስቶች የህዝብ ድምጽ መሆን ነው ያለባቸው። ህዝባቸውን የሚያስተውሉ፣ ስለ ህዝባቸው ችግር የሚያውቁ። ምናልባትም አርቲስትም ነው የምትባለው እኮ ማህበረሰቡ መድረስ ያለበትን ቀድመ ማወቅ ይኖርባል። እንደው ኢንጀስቲስ ሲፈጸም፣ ኢፍትሃዊነት ሲፈጸም አርቲስቶች ናቸው መንግስታዊ ስርዓትም ይሁን ያልሆኑ ልምምዶች በማህበረሰቡ ውስጥ ሲታዩ እንኳን ቀድመህ ነቅተህ ህብረተሰቡን የምታነቃው፣ ህብረተሰቡን ወደፊት የምታራምደው፣
ለለውጥ የምታንቀሳቅሰው አርቲስቶች ናቸው። ይሄ በመላው ዓለም የታየ ነው። ከአንድ ሀገር፣ ከአንድ ህዝብ፣ ከአንድ ማህበረሰብ የኢኮኖሚ እድገት፣ የፖለቲካ ለውጥ ጋራ የሚያያዘው የአርቲስቶቻቸው ቀድሞ መገኘት፣ ቀድሞ መንቃት፣ ህዝቡን ይዞ ወደ መልካም ማሻገር ነው። ስለዚህ ባጭሩ ከአርቲስትም የሚጠበቀው እውነትም ህዝቡ ድምጽ መሆን ነው። በህዝቡ ላይ የሚፈጸመውን ኢፍትሃዊነት መቃወም ነው። በህዝቡ ላይ የሚሰራውን ሴራ፣ ደባ፣ ሸር ማጋለጥ ነው። ከጨቋኞች ከበዳዮች ጋር ለራሱ ህይወት ብሎ ለራሱ ምቾት ብሎ ከነሱ ጋር መተባበር ሳይሆን እነሱን እንደውም መቃወም፣ ከህዝቡ ጋር መወገን ነው። ምክንያቱም አርትም የህዝብ ነው፣ አርቲስትም የህዝብ ነው። ስለዚህ አርትና አርቲስቱ የህዝብን አጀንዳ ይዘው የሚቆሙ ከሆነ፣ የህዝብን ሀቅ እውነት ይዘው የሚዘፍኑ ከሆነ፣ ድራማ የሚሰሩ ከሆነ፣ ግጥም የሚጽፉ ከሆነ፣ ስዕል የሚስሉ ከሆነ፣ በተለያየ መልኩ ተውኔት የሚያቀርቡ ከሆነ የህዝብ ናቸው። ለዛ ህዝብ ድምጽ ሆነዋል ማለት ነው። ስለዚህ ይሄንን ከብልጽግና ጋራ አንሶላ እየተጋፈፉ ያሉ አርቲስቶች እንዲያስቡበት እንደ ኢቢኤስ ስራ እንተውላቸዋለን። ለሰውየው ንግግር ግን ካለማወቅ የተነሳ ለማወቅም ካለመፈለግ የተነሳ ሲደመር ልክ ዶክተር ግርማ እንዳለው አርቲስት ነህ ትባል ዘንድ እኔ ሞላህን ብቻ የምትተነፍስ፣ እኔ ወደማሳይ ብቻ የምትሄድ፣ እኔ ጭብጨባ ሲያስፈልገኝ የምታጨበጭብ፣ እኔ ደግሞ ዝምታ ሲያስፈልገኝ ዝም የምትል፣ በቃ የሱ ጋሻ ጃግሬ መውጣት መግባው እሱም ብቻ ለማስደሰት የምትመላለሰው ምልልስ ነው እንደ አርት የሚቆጠረው የማለት አይነት ነገር ስለሆነ በጣም በጣም ደፋር ነው ሰውየው እንደዚህ ማለቱ። ከዛ ደግሞ እንዲህ አይነትን ንግግር ሰምቶ አጨብጭቦ አወድሶ ብቻ የወጣው ደግሞ ምን ሊባል እንደሚችል ለህዝቡ ተዋለው፣ ለተመልካቾች ተዋለው። ይሄ ምንድነው የሚያመለክተው መሰለ? የሱ ንግግርና የሰሞኑ ጋጋታ፣ የስብሰባ ብዛት፣ የእሱ አሞጋሾች መብዛት የሚያመለክተው ምን ያህል ርቀት ህዝብን አፍኖ ለመግዛት ምን ያህል ርቀት እንደየሄደ ያለ ነው የሚያመለክተው። ገባ? አትናገሩለት፣ የሚናገር ካለ ይተው እኮ ነው። ገባ? እና ሌላው ደግሞ እነዚህ ሰብስበው አንተ እንደ ጤፍ ብዛልን፣ አንተ እንደዚህ፣ አንተ ጌታችን ነው ምናምን የሚሉ ደግሞ የሌላው ማህበረሰብ ስነ ልቦና ለመስበር ነው። መድረኩም ይሄ ነው። ገባ? ለመድረኩም የተዘጋጀውም ለዛ ነው። ገባ? ህዝቡ ማወቅ ያለበትም ይሄ ነው። እንግዲህ እንደዚህ የሚሉ ሰዎች አሉና እኔ ስቃወም ማንነኝ የሚል ሰው የሚጠራጠር ይኖራል ማለት ነው። ገባ? ይሄ ሰውዬ እንደዚህ የሚባልለት ከሆነ የሚሰገድለት ከሆነ ለካ እኔ የቆምኩበት እንዲህ አይነት ምን ርቀት እንደሄደ ተመልከት። ገባ? አወያዩ የወረደ ቢሆንም ተወያዮቹ ለቆሙለት ዓላማ እንዴት ለማሳካት እንደሚፍጨረጨሩ ተመልከት። ገባ? አወያዩ ነገሩን ቢያበላሽባቸውም ህዝብን እየሰደበ ምን እያለ አንዳንዴ እንትኑንም ራሱ አካሄዱን እንትኑን የስልጣን እንትኑ ነው እንጂ ያለው እንትኑ ራሱ ከአወያዮቹ ጋር እኩል የሆነ ያንን ድራማ ሊሰራ አልቻለም። ገባ? ህዝብን ስነ ልቦና ሰብሮ አፍኖ ለመግዛት ለራሱ ኮልኮሌ እየሰበሰበ የሚዲያ እንትን እየሰበሰበ ሰውን እያሰደበ ፖለቲካ እያሰራ ጃልመሮ ኡጋንዳ ገባ የሚል ሁሉ እኮ ነው ያለው። ገባ? ጃልመሮ እዚህ ነው እንደዚህ ሄደዋል ተበትኗል ጦሩ የሚሉ ናቸው እኮ የሱ አክቲቪስቶች። ይሄን እየሰበሰበ በዚህ በኩል ደግሞ ህዝብ ላይ ይዘጋል። ይሄ ነው አላማው፣ ርቆበት የሄደው። ገባ? ሌላው ሶስተኛው ነገር የኦሮሞን አርቲስቶች በጣም ነው የምትፈራው ያቺ ኢምፓየር። በተለይ ይሄ ሰውዬ በጣም ነው የሚፈራው። ለዛ ነው እነ ኤቢሳ አዱኛን እነ ዳዲ ገላን እና ሃጫሉን ነው። ምክንያቱም የኦሮሞ ህዝብና የኦሮሞ አርቲስት አይነጣጠሉም። እውነትን ነው ደግሞ የምትሉትና የህዝብን ብሶት ነው የሚናገሩት። እሱ ደግሞ ይሄን አይፈልግም። ገባ? የህዝብን ነፃነት የህዝብን ብሶት እንዲወጣ አይፈልግም። አፍኖ መግዛት ነው። ተመልከት ምን ያህል ርቀት እንደሄደ። ገባ? ይሄ በጣም የሌለ የአንደኛ ክፍለ ዘመን ሰው ነው ብትል የሚደንቅ ነው። ይሄንን በጣም አመሰግናለሁ ዶክተር። ትልቅ ጭንቀት ያለው ትልቅ ከሚፈራው ፓርት ውስጥ አንዱ
አርቲስት ነው። አብይ በጣም በዚህ ምድር ላይ ከሚፈራው አርቲስትን በጣም ይፈራል። ይሄን ደግሞ ለምን እንደሚፈራ በታሪክ በኦሮሞ ትግል ውስጥ የኦሮሞ አርቲስቶች የተጫወቱት ሮል ከምንም በላይ እንደሆነ በሚገባ ያውቃል። ምን ያህል ተጽዕኖ ሊያሳድሩ እንደሚችሉ አንድ ሀጫሉ ምን ያህል ተጽዕኖ ሊያሳድር እንደሚችል ምን ያህል የኦሮሞ ፖለቲካ እንዴት እንደሚያንቀሳቅሰው ጠንቅቆ ያውቃል። ስለዚህ ለዚህ ነው ተቻክሎ ፈጠን ብሎ የኦሮሞ አርቲስቶችን በያሉበት አጥፍቶ የሚገለውን ገሎ ሌላኛውን ደግሞ በቁሙ የገደለው። ይሄ በአካል ነፍሱን አጥፍቶ በመግደል ሳይሆን ያሉትን ሌሎችን ደግሞ በቁማቸው ገድሏቸዋል። በእጃቸው የሚንኩ ብሉ አርፋችሁ ተቀመጡ፣ የምትፈልጉት ይሄን ነው፣ አርፋችሁ ተቀመጡ። ከዛ በኋላ ፓርሴቡላ አድርጓቸዋል እንጂ የኦሮሞ አርቲስት የየትኛውም አርቲስት በፖለቲካ ውስጥ ትልቅ ሮል አለው። ለምሳሌ በትግራይ ጦርነት ትልቁን ዘመቻ ያደረገው የኢትዮጵያ አርቲስቶች አልነበሩ እንዴ? ዛሬ እንዴት አፋችሁን ያዘውላቸዋል? እንዴት ነው ዛሬ ተገልብጦ ምን ነበር ሲያደርጉ የነበሩት ትግራይ ላይ? እነኚሁ ዛሬ አብሮት ቁጭ ያሉ አርቲስትና አክቲቪዝምን ለዩ የሚላቸው ትግራይ ላይ ምን ሲያደርጉ ምን እንዲያደርጉ ነበረ የመከራቸው? ምን የት ነው ጦር ሜዳ ድረስ እስከመሄድ ሄደው እዛ እስከ ያለውን ወታደሩን እንዲያነቃንቁ ቅድም እንደና ይሰጥ ገልጻቸው የነበሩ ብቻ ሳይሆን በሙሉ አርቲስቶች በአንድ ላይ ነው ተንጋግተው መሳሪያ አንስተው የኦሮሞን ህዝብ ሲገሉ የነበሩት አርቲስቶች አልነበሩም እንዴ? እንደዛ ካላረጋችሁልኝ እኮ ነው አሁን እኮ ያንን ማረግ ሊመጣ ይችላል ብሎ ስለሚፈራ ነው አፍኖ ለመግዛት። ግን እሱ የሚለውን በማድረግ ለምሳሌ አንተ እንዳልከው የትግራይን ጦርነት የሚያነበድቡ ቄሶች፣ አርቲስቶች ነበሩ። አንድ አርቲስት ብቻ ነው የተቃወመው። እሱም ዲስቻጌና ምናምን አዲስ አበባ ላይ ያ ስብሰባ ብሎ እባካችሁ ሰዎች ይሄንን ከመናራግብ ሽማግሌ እንትን ብለን እርቅና ውድ ሲልኮ ኢሚዲየትሊ ነው ያሰሩት። ሚዲያ እኮ ነው የወረደበት። ገባ? ያ ማለት ምንድነው? እኔ ባልኩ አፍኜ ልግዛችሁ። ስለ ህዝብ የሚናገር ሰው ምንም ስለ እውነት የሚናገር ሰው አይውጣ። እኔ የሚለውን ግን አርጉና እኔን አንግሱኝ ነው። በቃ ይሄ ነው ድራማው። ገባ? ይሄ ሁሉ ጋጋታው፣ ስድቡ፣ ምኑ ሁሉ እኮ ይሄ ነው። ግን እውነቱ ግን እንደዛ አይደለም ነው። ኦኬ። ስለዚህ በሱ ቀለብ ተሰፍሮላችሁ ውሸትን የምታነግሱ ሰዎች ጃልጸጋዬ እንዳለው እንደነ ጫላ ቡልቱሜ እንደነ ጸጋዬ ደንደና እንደምናምን በዙራ አሰፍስፈው ህዝብን ሲሳደቡ የሚውሉ አሉ። እንደዚህ አይነት ሰዎች እባካችሁ ራሳችሁን እዩ። ውሸት ይቆያል። ይሄ ገንዘብና ባንክና ታክስ ካለ ይቆያል። ይሄ ሰውዬም እስከዛ ወዳቂ ነው። እውነት ግን ብትቀጥንም አትሞትምና ከህዝባችሁ ጎን ሁኑ ነው እያልን ያለ ነው። ምክንያቱም እሱ ህዝብን አፍኖ ለመግዛት ርቆበት የሄደውን ነው ይሄ መድረክ እያሳየን ያለው። ገባ? ይሄ ነው እውነታው። በጣም አመሰግናለሁ ስለሰጠህን ማብራሪያ ዶክተር ግርማ። ከዚሁ ከፋሽስታዊ ስርዓት መሪ ከተለያዩ አካላት ጋር ውይይት ጋር በተያያዘ ሰሞንኛው ጉዳይ ከመላው ኢትዮጵያ ከተውጣጡ ተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ተካሄደ የተባለው ውይይት ይገኝበታል። ይህንን አስመልክቶ አብይ አህመድ በማህበራዊ ድረገጽ ባሰራጨው ጽሁፍ የፖለቲካ ምህዳርን መክፈት በ2010 ዓ.ም እንደ ኢትዮጵያ አቆጣጠር ማለት ነው የወሰነው ቁልፍ ውሳኔ ነው። ዘመን ከኖረው ፓርቲዎችን ተቋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲ አካባቢን ለመፍጠር አበክረን ሰርተናል ብሏል። እስቲ በኢትዮጵያ ያለው የፖለቲካ ምህዳር ምን ይመስላል? እውነት ሰውየው እንዳለው ብልጽግና የፖለቲካ ምህዳሩን ከፍቷል? እስቲ ከዚሁ ጋር መድረክ ላይ እንኳን እነማን ናቸው የተሳተፉበት፣ ያልተሳተፉትስ እነማን ናቸው የሚለውን እስቲ እኔና ጃልጸጋዬ ላንተ ልስጥ ይሄንን። አመሰግናለሁ ሁለታችሁንም። እንግዲህ ያው እያልነው እንዳለ ነው ሰውየው እንዳበደ ውሻ ነው። ይዘላል፣ እዚህ ይዘላል፣ ያንን ይሰበስባል፣ አምሳያዎቹን ያናግራል በየመድረኩ ማለት ነው። አምሳያዎቹን ነው የሚያናግረው። እንግዲህ እዛ ውስጥ መቼም የብጤዎቹ እንደዚህ አድናቆት፣ ምስጋና፣ ሙገሳ ያሉበት መድረኮች ናቸው እየታዩ ያሉት። መቼም ሁሉም እዛ ውስጥ እንደዛ ያመሰግናል። ወደ ማይክ የሚመጣው
የመናገር እድሉን የሚያገኘው አንደኛ ተመርጦ ነው ወደ አዳራሹም የሚመጣው። ከመጣ በኋላም ደግሞ እዛ መገኘት አንድ ነገር ሆኖ ሳለ ማይኩን ይዞ መናገር ደግሞ ሌላ ነው። እሱም ሌላ ምርጫ ነው። በመላላክ ፉክክር ነው ያለው። ማን የበለጠ ተላላኪ ነው? ማን የበለጠ ጎብዳጅ ነው? ማን የበለጠ ተሸካሚ ነው? የአብይን ሐሳብ ማን የበለጠ ወዛደር ነው የሚለው ማነጻጸሪያ እንደ መምረጫ ክራይቴሪያ የተወሰደ ይመስለኛል። በዛ መሰረት ነው እንግዲህ ይሄን ተባለ እና ለኔ ያስቀኛል ራሱ ከመላው ኢትዮጵያ የተውጣጡ ተፎካካሪ የፖለቲካ ፓርቲ ተወካዮች ይላል። ተፎካካሪ ከመላው ሲውር ራሱ የሆነ ፈገግ ነው የምትለው። በቃ ሁሉን የተወከለ ደግሞ ተፎካካሪዎች ናቸው። በጣም የሚገርም ማለት ነው። እነዚህ አንድ ሐሳብ ያላቸው ሐሳባቸው እንኳን የጋራ ሐሳብ አይደለም። የአብይን ሐሳብ የአብይን ህልም የሚኖሩ የሱን ሐሳብ የሚሸከሙ ነገር ግን የተለያየ ስም ያላቸው ልክ ተቋማትንም እኮ ሰውየው እንደዛ ነው ያዘጋጀው እኮ የምርጫ ቦርድ ብሎ ግን ምርጫ የለም። የምርጫ ቦርድ አለ። የሀገር መከላከያ ሰራዊት ይላል። ተቋም አለ፣ ስም አለ። ነገር ግን ሀገርን ሳይሆን የሚከላከለው የሰውየውን ወንበር ነው የሚከላከለው። በየመልኩ በየሰፈሩ በየሁኔታው የተቋቋመውን ተቋም ስሙን ትላልቅ ስም እያንከባለሉ እየለጠፉበት በመጨረሻ ምግባሩ ግን አብይ እግር ስር ሲንደፋደፍ ያልሆነ አንድ እብድ ሰውየን ሲያገለግልና ሲከብ የምታየው ብቻ ይሆናል። ይሄም እንግዲህ ከመላው ተፎካካሪ ፓርቲዎች ተቃዋሚ አንድም እንደ አዲስ ሐሳብ ፈጣሪነትም ሊፈላሰፍ ይሞክራል። ኦፖዚሽን ፓርቲስ ችግር አይደለም። ኦፖዚሽን ፓርቲ ተብሎ ወይንም ተቃዋሚ ፓርቲ ተብሎ መጠራት እንደሱ አይነት አገላለጽ እንግዲህ ነውር ሊሆን ነው። እሱን ትተን ተፎካካሪ ብለን ለመጥራት ይላል። መፎካከር የምትፎካከረው እኮ የምትቃወመውን ነው። የምትቃወመው አለ ማለት ነው። ከዛ ይጀምራል። አለማወቁ አሁንም በሺ መንገድ ይገለጻል። የዚህ ሰውዬ አለማወቅ በሺ መንገድ ይገለጻል። በእያንዳንዱ ነገሩ፣ በየአረማመድ፣ በየንግግሩ ማለት ነው። ይሄንን ካልኩ ዘንዳ ስለ መድረኩ ላይ እነማን ናቸው የተገኙት? ምንም የተለየ ነገር የለም። ልክ የሀገራዊ ምክክር ኮሚሽን ተብሎ የሱን ህልም የአፄውን ስርዓት ለመመለስ የሚራመዱ የብሔር ብሔረሰቦችን ማንነት ለመቃወም እውቅና ላለመስጠት ምናልባትም በስራ እንኳን በፍጹም ባይሆን ለብሔር ብሔረሰቦች መኖር እውቅና የሰጠውን በወረቀት የተቀመጠውን ህገ መንግስት ስላለ ሳይደረግ እኮ አልተከበረም። ግን ለምን ኖረ ራሱ በሚል የታመሙ ቆረቆንዳ ጭንቅላቶች ተሰብስበው ሀገራዊ ምክክር ይላል። ማንን እንደሚወክሉ የትኛውን ሀገር እንደሚወክሉ ማታቃቸው ማለት ነው። የሱን ህልም ተሸክመው ሌሊት ከቀን የሚንደፋደፉ ይሄንንም መድረክ እንደዛ ነው ያየሁት። ምንም አይነት የፖለቲካ ፓርቲ የሚባል የለም። ከዛ ውጪ ብልጽግና ራሱ ፓርቲ ነው ወይ የሚል ጥያቄ ነው ማንሳት ያለብን። ብልጽግና ተብዬ ተወሱን ለሌሎች የፖለቲካ ፓርቲዎች ተቃዋሚ ምንበላቸው ተፎካካሪ ምንበላቸው ለነሱ መድረክ ተከፍቷል ወይ ምህዳሩ ሰፍቷል ወይ ሳናነሳ ይሄው ራሱ እድል ሰጠው የሚለው የፖለቲካ ምህዳሩን አሰፋው የሚለው አካል ራሱ ፖለቲካ ነው የፖለቲካ ፓርቲ ነው ወይ አይደለም። አንድ ሰው የአንድን ሰው ሐሳብ ለዛውም እኮ አንድ ሰው ሆኖ ብቃት ያለው ሰው ቢሆን ምናልባት እንቁ ሐሳቦች ገንቢ ሐሳቦች ሌላውን የሚያሳትፉ ሌላውን የሚያሰልፉ ሐሳብ የሚያመነጩ ግሬት ሰዎች አሉ። ይሄንን አንክድም። በታሪክ ታይቷል። አገርን የተሸከሙ አቅጣጫን የቀየሱ የምናደንቃቸው በታሪክ ማከል አሉ። ይሄ እንደዛ አይነት ሰው እንኳን አይደለም። አንድ እብድ የራሱን አረማመድ እንኳን ያላወቀ ህብረተሰቡን የናቀ ሰው ያስቀመጠውና እሱም ብቻ የሚያይ የሚከራከረው የለም የሚጠይቀው የለም። የፓርቲ ምርጫ እንኳን ራሱ እኮ ነው የሚያስመርጠው። አብይ አይሆንም የምትሉ እስቲ እጃችሁን አውጡ እያለ ማለት ራሱ መድረክ ላይ ቁጭ ብሎ የአንድ ፓርቲ አስመራጩም እሱ ነው። መድረክ ላይ ቁጭ ብሎ እስቲ አብይ አይሆንም ይበቃዋል የምትሉ እጅ አውጡ ይላል።
ሳቁ ሳይመጣ እንዲህ አይነት ስካርቅ እኔ በሱ ቦታ እንደዚህ አይነት ነውር ብደፍር ራሴ መድረክ ላይ ምስቅ ይመስለኛል። ስለዚህ ጋለጣለሁ ስቄ ማለት ነው። ኮስተር ብሎ ነው እንደዚህ አይነት ነውሮችን የሚያደርገው። እንደዚህ አይነት ሰው የሰበሰበው የወንጀለኞች መንጋ ነው ብልጽግና ራሱ ፓርቲ አይደለም። በአንድ ኋላ ቀር ሐሳብ የማያሻግር ሐሳብ ለህዝቡ የማይጠቅም ለኢምፓየሪቱ ህዝቦች ቁን ህዝቦች የማይጠቅም ሲሰፋ ደግሞ ለዓለምም የማይጠቅም ምክንያቱም የዛ ዞን ስቴቢሊቲ ለብዙዎች አስፈላጊነቱ ይታያል። ኢትዮጵያ ውስጥ ያለው ትርምስ የአካባቢውን ቀጠና የዓለም ፖለቲካ ላይ ብዙ ነገሮች አሉት። ስለዚህ የዓለም ሰላም የሚጠበቀው የአካባቢ ሰላም የሚጠበቀው በጋራ ነው። ይሄ ሰውዬ የሚፈጥረው ችግር ቅድም እንዳልነው ስንጀምር አካባቢውን ያተራመሰ ለአካባቢው የተረፈ እንደሆነ ግልጽ በሆነበት ሁኔታ ይሄ ሰው የሰበሰበው የወንጀለኛ ቡድንን ፓርቲ አንለውም። ስለዚህ የፖለቲካ ምህዳሩን ለሌሎች ከፍተናል ይቅርና ለሌሎች ተፎካካሪ ፓርቲዎች ከፍተናል ይቅርና ራሱም እንደ ፓርቲ ያልተደራጀ የወንጀለኞች ስብስብ ነው። ከዛ ውጪ መድረኩ ላይ የተገኙት ቅድም እንዳልኩት ያው የሰውየውን ሐሳብ ተሸክሞ የሚዞሩ አድናቂዎች ናቸው እኮ እነሱም እንደዚህ አደረክልን እንዲህ ሆነ ከዛ ደግሞ እንደዚህ ቢሆን ይላል ይሄ ደግሞ የበለጠ ቢሰራ ይላል። እነሱም እኮ ተመርጠው ከተላላኪ መካከል መድረክ ቢያገኝ ማይጠው በደንብ ተላላኪነቱን የሚያሳውቅ ተላላኪ የቱ ነው ተብሎ በሚመረጥ መልኩ ነው የታየው። ከዛ ውጪ ግን በኢትዮጵያ ጥቁርና ነጭ አድርገን የምንነጋገረው ነገር ዋን ፓርቲ ዶሚናንስ እንኳን ሳይሆን አንድ ሰው ፓርቲ እንኳን ቢሆን ሌላ ነገር ነው። የተለያዩ ሰዎችን ስለሚያቅፍ ምናልባት እነዛ ሰዎች አንድ ቀን ይነቁና እርስ በርስ እንኳን ተጣልተው ሐሳብ ተፋይተው መልካም ነገር ያመጣሉ ብለህ ትጠብቃለህ። ይሄ ግን አንድ ሰው ዶሚናንስ ያለበት የፖለቲካ አትሞስፌር ሙሉ በሙሉ ማለት ነው አሳታፊነት ያሌለበት የፓርቲ አባላት ብቻም ሳይሆኑ ይቃወመኛል ከኔ የተለየ ሐሳብ አለ ከኔ የተለየ ነገር ይጽፋል ከኔ የተለየ ነገር ይናገራል የሚባል ሰው ሁሌ የሚታሰርበት ተገሎ የሚጣልበት ጃልበቴ ኡርጌሳ በምን ቢገጥመው በምን ቻሌንጅ ቢያደርገው ነው እንደዛ ባረመኔነት አስገድሎ ይጣል ሐሳቡን የተናገረ እንደሱ እንደ አብይ ኋላ ቀርነት አስተሳሰብ አላስብም ያንን መድረክ ላይ በማሳየቱ ሐሳብ ያለው መሆኑ የሱ ሐሳብ ህዝባዊ ሐሳብ መሆኑን ስላጋለጠበት ብቻ ነው እንደዛ ገድሎ ይጣለው። ስለዚህ ይሄ ምንም የማያጠያይቅ ነው። ከዛ ውጪ ሚዲያን እንኳን ተመልከት በህዝብ በሀገር ሀብትና ንብረት የሚዛወሩ ሚዲያዎችን በሙሉ ጸጥ ረጭ ብለው እሱ መምራንን ሰብስቦ ሲቀደድ የዋለውን የሀገሪቱ መንግስት ሚዲያዎች የተባለው በሙሉ ቴሌቪዥኑ ሬዲዮ ሌላ ነገር ዘግቶ የሱን ቀረርቶና ፉከራ ነው የሚያሳይ ሙሉ በሙሉ መድረኩን ማለት ነው። ሁሉ እንደሱ እንዲያስብ ሁሉ እሱ ሲበላ እንዲበላ እሱ ሲጠጣ እንዲጠጣ እሱ የተሰማውን ስሜት ሌላው እንዲሰማው ለማድረግ የሚሰራ እጅግ በጣም የጠበበም አይባልም ምንም አይነት የፖለቲካ ምህዳር ወይም አሳታፊነት የለም። መድረኩን እንደውም የበለጠ ለኔ እንደ ቀልድ ስለማየው እንደ መፎጋገሪያ አይ ቲንክ ዶክተር ግርማ መሰለኝ ስናወራ የተፎካካሪ ፓርቲዎች ምክክር ሳይሆን የተፎጋጋሪ ፓርቲዎች ምክክር ብንለው አለ። አይ ቲንክ ትላንት ስናወራ እውነትም እየተፎጋገሩ ነው ያሉት። ስለዚህ መድረኩ ራሱ እንደ ቀልድ ነው ማየት ያለብህ እንደ ቀልድ ነው የምታየው የአንድን ሰው ሐሳብ ተሸክሞ የሚሄዱ። ስለዚህ እዚህ መድረክ ላይ ቀልዱን ስታይ ያው አንዳንድ ቀልዶች ፈገግ ያስደርጓል። ከዛ ውስጥ አንዱ ምን አለ አሁን ያሉ የፖለቲካ ፓርቲ ሊቀመንበሮችን እንኳን ብንሰበስብ ቦታ አይበቃንም ማለት የፓርቲዎቹን ብዛት ሲናገር እኮ ነው። ሊቀመንበሮቹን እንኳን ብንሰበስብ ቦታ አይበቃንም ማለት አሁን በሱ ቤት በቃ እንደ ጉድ እየተደራጁ ነው ማለት ነው። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይሄን ማውራው ለጥቂት ፓርቲዎች ነው። ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሐሳባችሁ ለሪካቸዋል። ተመልከት
እንዴ አይነት ንግግሮችን የሚያወራበት ስለሆነ ለዛ ነው። ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ብዙ ነው ማለቱ ነው። ይሄን ማውራት ጥቂት ፓርቲዎች ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሐሳባችሁ ሪከርድ ያመጣል። ስለዚህ ባጭሩ ይሄ የመፎጋገሪያ መድረክ ነው እንጂ የመፎካከሪያ መድረክም አይደለም። ሌላኛው በቀጣይ ምርጫ የተሻለ አካታችነት ይፈጠራል የሚል እምነት አለኝ ብሏል። የተሻለ ይሄንን እንደ ቀልድ ፈገግ ብለን የምታይበት 273 የተፎካካሪ ፓርቲ አባላት በመንግስት አስተዳደር ውስጥ ተካተዋል ያለው ነው። እኔ ደግሞ ከሁሉም ያሳቀኝ ማለት ነው የትኛው ፓርቲ የትኛው ተፎካካሪ ፓርቲ ነው የራሱን አሻንጉሊቶች ትላንት እንኳን ራሳቸውን ችለው ቆመው የነበሩ በመልካም መንገድ ይሄዱም በመጥፎ ይሄዱ ራሳቸውን ችለው ሲንቀሳቀሱ የነበሩ እነ ጌታቸው ረዳን እንኳን ዛሬ እግሩን እያሳጠበ ባለበት ሁኔታ ውስጥ ተፎካካሪ ፓርቲዎችን በመንግስት አስተዳደር ውስጥ አሳትፈናል አካተናል ብሎ ሲያወራ ይሄንን አልተደረገም ብቻ ሳይሆን የምትለው መሳቅ ነው ፈገግ ነው ማለት ያለብን። ይሄንን እንደ ቀልድ ነው ማየት ያለብን። እነዚህ ሰዎች ቢካተቱስ የማንን ስራ ነው የሚሰሩት? የብልጽግናን ፖሊሲ ተግባሪ እንጂ የራሳቸው ህልውና የሌላቸው መሆኑ እኮ ግልጽ ነው። ምን ያህል ሽባ ሊያረጋቸው እንደፈለገ ከመሀር ሰሌክት አድርጎ ወስዶ የራሱን ቅድም እንዳልከው ነው ከጫማው በታች አድርጎ እንዳፈለገው የሚጫወትባቸው እንደናው ፕሮፌሰር ብርሃኑ ነጋ ያሉትን ሰው ምን ነው እያረጋቸው ያለው? ሩጡ ሲላችሁ እኮ በዛ ሰውነቱ እንደ ጻል ልጅ ሩጡ ተኙ ተነሱ እያለ የሚጫወትባቸው። ኤግዛክትሊ ሐሳብን ጫንብኝ አለው ሸከማል ያሉት እሱም የሚጠቀመው እንጂ ሐሳብ ቻሌንጅ ባደረከው ጊዜማ እንደ አርቲስትም የምትቃወመው ከሆነ እኮ አርቲስት አይደለም ብለዋል አይደል? እንደ ዶክተር እንደ ሐኪም የምትቃወመው ከሆነ ሐኪም አይደለም። እንደ ነጋዴ የምትቃወመው ከሆነ ነጋዴ አይደለም። ስለዚህ እንደ ፖለቲከኛም እንደ ፓርቲ አባልም እንደ አመራርም የሱን ሐሳብ ጫንብኝ ብሎ የተስማማ የተንበረከከለት ጋራ ወዳጅነት ነው ይሰጣል ማለት ነው። ስለዚህ ልክ ከሱ እግር ስር ተንበርክኮ የሱን ሐሳብ ማገልገል እንደጀመረ የሱን ስራ መስራት እንደጀመረ የሱን ንግግር ማስተጋባት እንደጀመረ ተፎካካሪነቱ ማብቅቷል። የህዝብ የፖለቲካ ተፎካካሪ ፓርቲ አባልነቱ ሆነ አመራርነቱ አብቅቷል። ከዛ በኋላ በአብይ ሳምባ ነው የሚተነፍሰው። እንደዛ አይነት ሰዎችን ቆጥሮ ነው እንግዲህ ተፎካካሪ አመራር ውስጥ ምናምን እያለ የሚያወራው። ስለዚህ እነዚህ በሙሉ ቀልድ ናቸው። የተሳተፉትም አንድ ሐሳብ ያለላቸው። ከዚህ ውስጥ ግን ኢንተረስቲንግ የሆነው ነገር በአብይ አህመድ ዘመን ቅርጫ ያው ምርጫ ተብሎ ቅርጫ እንኳን ሲደረግ በቅርጫው ላይ ኦሮሞ አለመኖሩ አይሳተፍም። ሀገራዊ ምክክር ተብሎ ድራማ ሲሰራ ኦሮሞ የለበትም። ባትኖሩም ማለት ነው ባትኖሩም ሐሳባችሁ እኮ ዲሞክራሲ ይሄ ነው። ያ ኢትዮጵያ እንደውም ይሄ ነገር ተስማማኝ ነኝ። ኢትዮጵያ በመሰራው ድራማ ውስጥ ኦሮሞን ወደ ጎን ተታለች። ኦሮሞን ያላሳተፈ ድራማና ቀልድ ነው እያካሄደች የምትል። በእነዚህ ሁሉ የምናየው ይሄንን ነው። ስለዚህ ይሄኛው መድረክ ከኦሮሞ የነጻ ከኦሮሞ የጸዳ የቀልድ መድረክ ስለሆነ በጣም ተመችቶኛል ለማለት ፈልጌ ነው። አመሰግናለሁ። በጣም አመሰግናለሁ ጃልጸጋዬ። ዶክተር ግርማ የተለያዩ ህብረተሰቦችን ሰብስቦ አነጋግሯል አብይ። ለምሳሌ ምሁራንን ብለናል፣ ነጋዴውን ህብረተሰብ፣ የኪነ ጥበቡን ጠቅለል ባለ መልኩ ምን ሊረባ ነው ምን ሊያተርፍ ነው እንደዚህ አይነት እንትኖችን ስብሰባዎችን የሚያደርገውና በዚህ ላይ ሊያሳልፈው ሊጠቀምበት የፈለገው መድረኩን ምን ይሆን? ማጠቃለያ አድርገው እስቲ ጠቅልለው አንድ ላይ የመጨረሻ እናድርገው። አመሰግናለሁ። ከዛ በፊት ግን የዚህ ፓርቲዎች ነገር ላይ የፓርቲ ምንድነው ተፎካካሪ ፓርቲ ድንቄም ተፎካካሪ ይሄ ሰውዬ የወረደ መሆኑን እና የሐሳብ ልዕልናን የሚፈራ በጣም የሚፈራ መሆኑን የተቃዋሚ ፓርቲ ማለት አይወድም። ገባ? ምክንያቱም በጣም መቃወምን በጣም ነው የሚፈራው። በህይወቱ እንደዛ የሚፈራ ነገር ያለ አይመስለኝም። ገባ? እና
እዛ መድረኩ ላይ ራሱ እኮ ዲሞክራሲ አለመኖሩን የምታየው ከፊቱ ላይ ተመልከተው አነጋገሩ ገባ የሆነ በቃ የሚያስፈራ እኔ ያላልኩትን ብቻ ካልተቀበላችሁ ውጭ የቀራችሁትም ጭምር ችግር ይደርስባችኋል የሚል አይነት ተመልከቱ። ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ተመልከታ ባይቀየር እንኳን ሐሳባችሁ ለሪከርድ ይቀመጥላችኋል። ተመልከታ አንቀይርም እኮ ነው ሐሳቡን ካልኩት አይቀየርም ነው ብትወያዩ እናንተም ብትሉ ራሱ ይሄ ነው ዲሞክራሲ ገባ የሱ ሌላ ውጪ ተው ቢሮ መክፈት ሰልፍ መውጣት ሐሳብ መግለጽ ምናምን እዚህ መድረክ ላይ እና እነዚህ የተሰበሰቡት ለኔ የኪል ኢትዮጵያ አንድ ኢትዮጵያን እሱ የሚመኘው ንጉስ ለመሆን የሚሄድበትን ለማሳካት የተፈጠሩ የኪሊንግ እሱ የፈጠራቸው ኪሊንግ ስኳድ አባላት ናቸው። ለምን ሰው ተቃዋሚ ፓርቲ አለ ይሄ ሰው የዲሞክራሲያዊ ነው ለማስባልና የሰውን ስነ ልቦናል ሰርቆ ገሎ አፍኖ ለመግዛት ከሚያደርጋቸው አካሄዶች አንዱ ነው ማለት ነው ገባ እንጂ እነዚህ ሰዎች ተቃዋሚ ሳይሆን የኢትዮጵያዊነትን ለማስፈን የሚጥሩ የገዳይ ስኳዶች ናቸው። ሚዲያውም እነዚህ ሰዎች ምን አሁን እነ ብርሃኑ ነጋን ብትወስድ ይሄ አረጋዊ በርሄ ይሄ አሁን በቅርብ ጊዜ የተቀላቀለው ይሄ ማነው የትግራይ ክልሉ ወቅታዊ እንትን ማነው ስሙ ጌታቸው ረዳ ብትወስድ በቃ እነሱ የገዳይ ስኳድ አባሎች ናቸው። ምክንያቱም እሱን የሚቃወሙትን በእንደዚህ ስለ ልቦና ሰብሮ ገንዘብ ለምኖባቸው ኢትዮጵያዊነትን ወይም እሱ የሚፈልገው ኢትዮጵያ አንድ ኢትዮጵያን ለመፍጠር የሚያደርጉ የሱ ተሟጋጆች የሱ አይምሮ አውሬዎች ናቸው እንጂ እኔ ተቃዋሚ ፓርቲዎች ናቸው አይደለም። ይሄን ካልኩኝ በኋላ እንግዲህ ሰሞኑን የመምህራኖች ብለዋል የአርቲስቶች ብለዋል የተቃዋሚ ፓርቲዎች ከመላው ኢትዮጵያ የተሰበሰቡ ተፎካካሪ ፓርቲዎች ድንቅም ተፎካካሪ የሚገርመው ከሆነት አንዳንዴ መሳቅም ያስፈልጋል ልክ ጃልጸጋዬ እንዳለው ምክንያቱም እንደዚህ አይነት ለስልጣን ስልጣን ብርቁ የሆነ ገብጋባ ሰው እንደዚህ ሲሆን ስታይ የወረደ ሰው በጣም ትንሽዬ እኔ አንዳንዴ በመቶ ሚሊዮን የሚቆጠር ህዝብን አስተዳድራለሁ ብሎ እንደዚህ የሚሆን ሰው ስታይ የሚያስቅና የሚያስገርም ነው። እና እንግዲህ ይሄ ሁሉ ድራማ አንደኛ የሀገሪቷን ህዝቦች ኢትዮጵያ ውስጥ ያሉ ህዝቦችን ስነ ልቦና መብያ ነው። ይሄ ፕሮፓጋንዳ መስራቱ ነው። ፕሮፓጋንዳ ስነ ልቦና ሰብሮ በቃ እያደግን ነው እየተመነደግን ትንሽ የሚቃወም እንዴ እኔ እንደዚህ ነኝ ነው ብሎ ራሱን እንትን እንዲል ሁሉ ጭምር ነው እየሰራ ድራማ መስራቱ ነው በቃ። እና አንድ ይሄ ነው። ይሄንን ንግስናውን ለማረጋገጥ አፍነው ለመግዛት የሚያደርገው ትልቁ ድራማ አንዱ ይሄ ነው። ሁለተኛው ጠቀሜታ እንደዚህ አይነት መድረኮች ጋጋታ እና የፕሮፓጋንዳ ቀደም የብርሃኑ ጁላንም የሌሎችንም ካየን ደግሞ ምንድነው መሬት ላይ እየሆነ ያለውን ለመደበቅ ነው። ለምሳሌ አባው ወቦ በየትኛውም የጦር ሜዳ በየትኛውም ፊልም ሜዳ ዘርሯቸው ሳለ እነሱ 90% አጥፍተናቸዋል። ሚዲያው ደግሞ በሱ እንትን የሚለው ደግሞ ፈጥተው ውጭ ሀገር ናቸው። እንዴት እንደሚያስብ ተመልከት። መሬት ላይ ያለውን እውነታ ለመሸፈን ህዝቡ ርቦናል፣ ሐኪሙ መምህሩ በደሞዙ አልበቃኝም፣ የኑሮ ውድነቱ ሰላሙ አስቸግሮናልና ሰርተን መስራት አልቻልንም። እሱን ለመደበቅ እነዚህ አንተ እንደ ጤፍ ብትበዛልን የሚሉ ሰዎችን ፍለፊት አምጥቶ እነዚህ ሰዎች ሼም አስይዞ ስነ ልቦና ለመስረቅና ችግሩን ለመደበቅ ነው ማለት። እንግዲህ የፈረደበት የምዕራብ ሀገራት ደግሞ ይሄ ስብሰባ ሲያዩ በቃ ሁለቱም ዲሞክራሲያዊ ይመስላቸውና ብር ሊበለመኛም ነው ይለምንባቸዋል። እንደዚህ አድርጎ በቃ እንደዚህ ስብሰባ ህዝብ እያወያየው ነው። እኔ እንደዚህ ነኝ ለሚቀጥለው ምርጫ እየተዘጋጀ ቅድም ብሏል ያልዘጋይ ምርጫም እየመጣ ስለሆነ ባካቸው ብር መለመኛ ማለት ነው። አራተኛ ደግሞ እንግዲህ እሱን የሚደረደሩ እንግዲህ ተቃዋሚ እሱ የሚፈራው የሐሳብ እንትን ነው። የሐሳብ ሙግት ልዕልናን አይወድምና እና እሱን የሚቃወሙትን ቅድም እንዳለው
ጃልጸጋዬ እንዳለው እንግዲህ ኦሮሞ ከምኑም የለበትም ከሀገራዊ ምክክሩም ፉክክሩም ከምኑም ፎግራውም የለም እንቢ ብለውታል እነሱንም ለመሳደብ ነው ሰድቧቸዋል እኮ ሌሎች ደግሞ እንግዲህ ርቀው ያሉትንም ለማስፈራራት ጭምር ነው ጦርነቱንም ለማካሄድ ከህዝብ ጋር ነኝ ብሎ እንግዲህ እነ ኤርትራን እነ ቲፒኤልኤፍን አስፈራርቶ መንገዱን ማመቻቸቱ ነው እና በሱ አስተሳሰብ ይሄ ድራማ ይሄ ሰሞኑ ጋጋታ ለእንደዚህ የሚጠቅመው እንደገና ደግሞ እዚህ አውሮፓ መጥቶ ለመለመን መጥቶ እኮ የፍረት ካባ ተከናንቦ እሱ ሁሉ ሸፍኖ እኔ መሪ ነኝ እኔ የኖቤል ተሸላሚ መሪ ነኝ የሰላም ሰው ነኝ የዲሞክራሲ ሰው ነኝ እንትን ለማለት ነው በቃ እና የሌለ ይሄ ቅድም ብያለሁ ይሄ ግመል ሰርቆ አጎንብሶ የመሄድ ድራማ ነው ሁሉም ብዬ ነው ወስደው በአጠቃላይ ሳጠቃልለው አመሰግናለሁ ሁለታችሁም ይሄን የመሰለ ፕሮግራም ላይ ተገኝታችሁ የራሳችሁን እይታ ለህዝባችን በማካፈላችሁ በጣም አመሰግናለሁ በሚቀጥለው ፕሮግራም ተገናኝተን ድጋሚ ለህዝባችን ይሄ አሸባሪና ጸረ ህዝብ የሆነ መንግስት ተብዬው የሚያደርሳቸውን እያንዳንዱን በዘመቻዎች በሚዲያዎችም በሰራዊት ጦርነትን በሚያደርጋቸው ማንኛውም ነገር ከፊት ቆመን እኛም በምንሰራቸው የሚሰሯቸውን ተንኮሎች ስራዎች ድርጊቶችን ሁሉ ለማጋለጥ ያው ሁልጊዜ እዚህ በተጠንቀቅ ተገናኝተን ሁላችንም ይሄንን ነገር የነሱን የሚዲያ ዘመቻ ለመስበር የምናደርገውን ትግል በዚሁ እንቀጥላለን በሚቀጥለው ፕሮግራም እንገናኛለን በተስፋ በዚሁ ለሰናበታችሁ እናንተን አድማጭ ተመልካቾችም እስካሁን ስናደርግ የነበረውን ውይይት በዚሁ ቋጭተናል በተመሳሳይ በሌላ ፕሮግራም እስክንገናኝ ደህና ሰንብቱ Oromoon akka ammaatti salphatee beekuu jedha. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmatee beekuu falmiitti jira. Torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo.